አሁን አይሻ እሺ ተብላለች፣ ሰለምቴ ናት። አ ባለፈው ክርስቲያኖች ቤት ገብታ ፕሮቴስታንትና ኦርቶዶክስ ጥያቄውን ከማስተናገድ ይልቅ ሜንታል ቶርች ሲያደርጓት ነበረ። አካል ጉዳተኝነቷን እንደ መጠቀሚያ ልክ የአእምሮ ችግር እንዳለባት አድርገው ሲጠቀሙበት ነበር። ይህ ፐርሰናሊ በጣም ነው ያዘንኩት። የምር ለመናገር በጣም ጎድተዋታል ልጅቷን ማለት ነው። ሰርታ ነው የምትበላው። ይሄ መሶበ ወርቅና ሙዳይ ምናምን ነገር እየሰፋች የምትኖር ልጅ ናት። እና ብናግዛት የሚል ነገር ፕሮግራም አስቤያለሁ እና እዚሁ ቤት መቀጠል እንችላለን ህዝቡ ሳይፈተን። አይ ቲንክ ቤቴ ከፍቼ ነበር ያሰብኩት የነበረው። ልደውላትና እዚህ ላምጣት። እሺ ኡስታዝ ትምጣ፣ ደስ ይለኛል። ምክንያቱም አንድ 50 ሺህ ብር ምናምን ነገር እንትን ልበላት የስራ መስክ አጥንቼላት አንድ ስራ እንድጀምር ልናደርጋት ነበር። በራሷ አካውንት ገንዘብ እንድታስገባ አካውንቷን እዚህ ትልክና እናስገባለን። ስራ ምንድን ነው አለላና ስንደዶ ከክፍለ ሀገር ልናስመጣላት ነው። ጥሩ ስራ እንድትሰራ ማለት ነው። ኢንሻአላህ በቃ ኡስታዝ ሁሱ ጋር ናት፣ ሄዳችሁ ጥሯት ትምጣና በቃ ቶሎ ይሰብሰብላት። ወይድ እኔም መደወል እችላለሁ እማ በአካል አናግረዋለሁ እያልኩኝ ነበር። ሁሌ ነው ልጁ እንዲህ ሲቀልድ የነበረው ልጅ እዛ ውስጥ ካሉት ውስጥ አንደኛውን ስሙን መጥራት ያስፈልጋል። እነሱም ባለጌዎች ናቸው፣ አይጠበቅም። ግን ልጅቷን በጣም ጎዷት። የአካል ጉዳተኝነቷን ተጠቀሙ። እኔ ቆይ ብቻ ተናድጃለሁ በጣም ወላሂ። ሰው ልኮልኝ በጣም ተናድጃለሁ። ከአንድ አስተማሪ ማጠብቀው ነገር ነው። እንደዛ ለሁለት ሆኖ ነው ሲጨፈጭፏት የነበረው እና እሷ ጥያቄን የጠየቀችው ግን የአካል ጉዳተኝነቷ ሜንታል ቶርች ነው ያደረጓት። በጣም ነው ስሜቷ የተጎዳው። እኛ ደግሞ ማቴሪያሉን ገዝታ እንድታመጣ ከልጆች ጋር የሚያግዟት አሉ። እሷ ሙዳይ ምናምን እየሰፋች ሰርታ ትበላለች። ለምን አላለችም? ሀሳቡም የኔ ነው። እሷ ምንም ያለችው ነገር የለም፣ አላህ በሚያውቀው ማለት ነው። እሷ እንደውም አልፈልግም ብላ ነበረ። ይሄ የኛ ሀሳብ ነው፣ የጀማው ሀሳብ ነው ብለን እኛንን የኛ ሀሳብ ነው ያመጣ ነው። ኢንሻአላህ አንድ 50 ሺህ ብር ምናምን ነገር ነው የሚያስፈልጋት። ቢጨመርም ችግር የለውም ግን 50 ሺህ ብር እንትን ካልናት በአካውንቷ በራሷ ይገባና አንድ ሁለት ሰው ምናምን መድበናል እዛ ከክፍለ ሀገር አለላና ስንደዶ እንዲያመጣላት ነው። ሙዳይና መሶበ ወርቅ ነው የምትሰፋው። ኢንሻአላህ ጥሯት። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንትን ኡስታዚ እንደ ጥያቄ የሚሆን ወይ በውስጥ ልክልሃለሁ። እንትን የሆነ መጽሐፍ አግኝቼ የመዝሙረ ዳዊትና የዮሐንስ ወንጌልን አንድ ላይ አጣምሮ የያዘ በ1963 የታተመ ነበርና ለውጥ የሚያመጣ ከሆነ ሌላ ጊዜም እንድትነግረን ነው። እንትን ይሄ ቃል እግዚአብሔር ነበር የሚለው እዚህ ጋር ግን የተጻፈው እግዚአብሔር ቃል ነበር ብሎ ነውና ለውጡ አለው ወይ? ፍቺው ላይ ለውጥ ከመጣስ ምን አይነት ለውጥ ነው የሚያመጣው የሚለው ጥያቄን ሰምቻለሁ፣ ግን ለሽብር እየደወልኩ ነበር። አፉ በለኝ፣ ስልክ አታነሳም። ጥሯት፣ እዛ ቤት ወይ ይጠራሻል በሏት። ኢንሻአላህ የእግዚአብሔር ቃል ነበረ ማለትና ቃልም እግዚአብሔር ነበረ ማለት ልዩነት አለው። ራሱ ግሪከኛውም ካይቴዎስ ሆሎጎስ ነው የሚለው፣ እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነው በበር ተብለው የጥንት እንግሊዝኞቹ በአጠቃላይ እንደዛ ብለው ነው የተረጎሙት። ኢቨን ከቸርች ፋዘርስ መካከልም እግዚአብሔር ቃል ነበረ ብለው ያስቀመጡም አሉ። እግዚአብሔር ቃል ነበረ ማለት እግዚአብሔር ይናገር ነበረ፣ ተናጋሪ ነገር ስፒከር ነበረ ማለት ነው ትርጉሙ። ለምሳሌ የአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ ፍቅር ከአምላክ ነው ይላል። ያ ማለት ፍቅር የሚባል አትሪቢዩት አለው ማለት ነው። አምላክ ማለት ፍቅር ደግሞ አምላክ ፍቅር ነው ሲባል ደግሞ አምላክ አፍቃሪ ነው ማለት ነው። ላቨር ነው ማለት ነው። ላቨርና ላቭ ልዩነታቸው ምንድነው? አትሪቢዩትና አይደንቲቲ ማለት ነው። አምላክ ቃል ነበረ ማለት አይደንቲቲ ነው። ቃልም በአምላክ ዘንድ ነበረ ማለት ደግሞ አትሪቢዩት ነው። ይህን ያሳያል ባጭሩ። ሰፋ ያለ ነገር ከፈለክ ደግሞ ሌላ ቀን ኢንሻአላህ ሰፋ አድርጌ እነግርሃለሁ። እዛው ያለው አንድ ልጨምር፣ እዛ ያገኘሁት ኦኬ እሺ። ዮሐንስ ወንጌል ላይ እዛ ያለው እንትን የሚለው አብ በራሱ የሞተን እንደሚያድን የሚል አለ አይደለ? ለወልድም ህይወት ይሰጣል የሚል አለ። እዚህ ጋር ግን ህይወት ይሰጣል ሳይሆን የሚለው ወልድም ያድናል ነው የሚለው። እንደዛ ነው የሚለው። ህይወትን ይሰጣል ቢባልም ችግር የለውም።
ለምሳሌ እንትና የቂሳርያው ሳቢዮስ ኢየሱስ ስለ ጴጥሮስ ሲናገር ሕይወትን ይሰጣቸዋል ይላል። ምን ማለት ነው ትርጉሙ? ሕይወትን ይሰጣቸዋል ብሏል። ባይብል ላይ ያልተካተቱ ሆነው ግን ኢየሱስ የተናገረው ነገር ተብሎ የሚባለው ሕይወትን ይሰጣቸዋል ማለት ያድናል ማለት ነው። ጴጥሮስ ጣቢታ የምትባል ልጅ ከሙት አስነስቶ የለ እሱን ነው የሚያመለክተው። ስለዚህ ችግር የለውም። ይታያል። የ1879 የቁም ጽሁፍ የአባሮሜ ጽሁፍ የሚባላል የዛሬ 100 ምናምን ዓመት ነው። እግዚአብሔር ቃል ነበር የሚለው እሱ ነው። ይኸውልህ ይታያል ማሂር? አዎ ይታየኛል። በቃ እሱን ነው ይኸው። እኔ ጋር ምን አለሽ? አንተ ጋር ያለው እንደዛ ነው። እናመሰግናለን። ሌላ ቀን በደንብ አብራራላለሁ ከፈለክ ዮሐንስ አንዳንድን። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አይሻ ሰላም አለይኩም። ሚትሽን አንሺ አይሻ። አለይኩም ሰላም ረህመቱላሂ ወበረከቱ። እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ደህና ናችሁ እናንተ? ሰላም ነን አለ። ዛሬ ቀጠሮ ነበረን እንደተነጋገር ነው። አዎ እኔ ቤት ነበር ያሰብኩት የነበረው አንደኛ ህዝቡን መበተን ነው እዚህ፣ ምክንያቱም እኛ ከወጣን በኋላ ትምህርቱ እንዲቀጥል ስለምንፈልግ ማለት ነው። እና ባለፈው እንደተነጋገር ነው እንደነገርኳችሁ ነው ያጀማ አይሻ። እኔ ራሴ ስልኳን አፈላልጌ ራሴ ነኝ ደውዬ የነገርኳት። ሀሳቡን የነገርኳት የኛ ሀሳብ ነው የእሷ ሀሳብ አይደለም። እሷ እንደውም አልፈልግም ብላኝ ነበረ። አልፈልግም ከዚህ በፊትም አንድ ጊዜ እንደዚህ ሰብስበውልኝ ነበረ ለአንዳንድ ነገሮችን ሰዎች እንደዚህ ክርስቲያን እያለው አጠቃላይ እኔ ሳልጠይቃቸው እንደዛ የሰበሰቡ ልጅ ነበሩ ምናምን ስትል አይ እነሱ አይመለከተንም። አሁን ግን ምሰሪው ስራ ላይ በደንብ ከክፍለ ሀገርም ምንድን ነው የአለላ ስንደዶ ምናምን ነገር ሙዳይና መሶበ ወርቅ ስለምሰራ ሰፋ አድርጋ ያንን ስራውን እንድሰራና ጥሩ ስራ እንድሰራ የኛ ሀሳብ ነው። ይህን ነገር ያነሳሳኝ ነገር ምንድን ነው ያጀማ? እንዳልኳችሁ ነው። ባለፈው ክርስቲያኖች ቤት ገብታ ኦርቶዶክስ እና ፕሮቴስታንት አስተማሪዎች የሚባሉ ሰዎች ሜንታል ቶርች ሲያደርጓት ነበረ። ሀሳቡ ላይ እንትን ከማለት ይልቅ የአካል ጉዳተኝነቷን እንደ ዝቅተኛ አድርገው ሲያወርዷትና ሲያብጠለጥሏት ሲያበሻቁታት ነበር። ያ ነገር ሁላችንንም ውስጣችንን አሳምሞናል። ሰው በሰውነቱ ሊከበር ይገባዋል። ምንም ይሁን ገብቷቸዋል። ኦርቶዶክስም ይሁን ካቶሊክም ይሁን ፕሮቴስታንትም ይሁን ካፊርም ይሁን ሰው በሰውነቱ ራበኝ ጠማኝ እንኳን ቢል እንኳን ልትረዳው ይገባሃል እንጂ አታክ ልታደርገው አይገባህም። ያ ነውር ነው። እነዚህ ሰዎች እኔ ክርስትናንም ይወክላሉ ብዬ አላምንም። ፕሮቴስታንትን ይወክላሉ፣ ኦርቶዶክስን ይወክላሉ ብዬ አላምንም። ያው ችግር ነው፣ ፐርሰናል ችግር ነው፣ የነሱ የራሳቸው ችግር ነው። ስለዚህ ይችን እህት እኔ እንትንም ብትሆንም ክርስቲያንም ባገኝ እንደዚህ አይነት ሰው የተጎዳ ሰው ባገኝ ላገዘው ወደኋላ አይደለም። እኔ ታስታውሱ እንደሆነ ፌስቡክ ላይ ኩላሊት የታመመች ሴት እንድትረዳ አድርጌያለሁ፣ አስተባብሬ ማለት ነው። ክርስቲያን ናት ሴትየዋ እና ያልኩት የነበረው ነገር ምንድነው ሰውን ለመርዳት ሰው መሆን በቂ ነው ብዬ ነው ያንን መርህ ይዤ እንድትረዳ አድርጌያለሁ። ኩላሊት በሽተኛ ዲያሊሲስ የምትሰራ ሰው የነበረች ልጅ እንድትረዳ አድርጌያለሁ ራሱ ማለት ነው። ኩላሊት በሳምንት 4000 ነበር የምትከፍለው የነበረው 4000 ነበር የምትከፍለው ለአጠባ ማለት ነው። ኩላሊት ዲያሊሲስ ስትደረግ ለሚታጠበው ነገር 4000 ነው። ስለዚህ የዓመት እንዲዘጋላት አስደርጌያለሁ። ይህን ስራ ላይ ክርስቲያኖችም ተባብረውኛል፣ ለኔ ተባብረውኛል። ክርስቲያኖችም ተባብረውኝ ሁሉም አንድ ላይ ተረባርቦ የዓመት ነው የተከፈለላት። አሁን በምን ላይ ደረጃ ላይ እንዳለች ያቺ ልጅ አናቅም። ነገር ግን ሰው መሆን ነው የሚጠበቀው ይሄ ነገር እንጂ የሆነ ነገር ሙስሊም ስለሆነ ክርስቲያን ስለሆነ ምናምን አይደለም። ይቺ ልጅ በራሷ የምትንቀሳቀስ ልጅ አይደለችም። ሙዳይ እየሰፋች መሶበ ወርቅ እየሰፋች ነው። ያው መሶበ ወርቁ ከኋላ አለላችሁ አሳያቸው። ያው እንደዚህ አይነት ነው የምትሰራው። ይሄንን ነው ይታያቸዋል። ሰርቼ ልብላ ነው ያለችው። ገንዘብ ስጡኝ አላለችኝም፣ አልጠየቀችኝም። ይሄንን ሀሳብ ያመጣ ነው እኛ ነን፣ አላህ በሚያውቀው። ደውዬም ልጅቷን ያገኘዋት ሜንታል ቶርች ሲያደርጓት እነዛ ልጆች ነው መሆን የለበትም እንደ ሙስሊምነት ቢያንስ ሰው መሆኗ እንኳን ለኛ በቂ ነው። ነገር ግን ሙስሊም እህታችን ናት፣ ኃላፊነት አለብን። ስለዚህ ምንድን ነው የምናደርገው ዛሬ መሰላችሁ? እንትን እንበልላት፣ አካውንቷን ታስቀምጣለች። የቻላችሁትን አሁን ለምሳሌ 1300 ሰው አለ። ከዛ ውስጥ ከ1300 ውስጥ 1000 ሙስሊሞች ነን ብለን ብናስብ አንድ ሰው ራሱ 100 ብር ከ100 ብር ጀምሮ እስከ 1000 ብር ባንክ አካውንቷ ላይ ካስገባ ኢንሻአላህ 50 ሺህ ብር ይሞላላታል። በ50 ሺህ ብሩ ማቴሪያሎቹን ገዝተን በማቴሪያሎቹ ራሷን እንድታቋቁም እናደርጋለን። አሳ ማብላት ሁሌ አንድ ቀን አሳው እናንተ የምታበሉ ሰዎች ከሌላችሁ አንድ ቀን ይቆምና ጉድ ይፈላል። አሳ ማጥመድ ግን ሰውን ካስተማራችሁት እኛ ባንኖር እንኳን መቀጠል ይችላል።
ስለዚህ ይህንን ነገር እናደርጋለን የምትሉ ወንድሞችና እህቶች ካላችሁ አንድ ቦታ ታች ማሄርዬ ላወርድ ነው ከይቅርታ ጋር እሺ፣ ላወርድህ አስፈቅጄ ነው የማወርድ ያው ዲሲፕሊን ስለሆነ ማሄር ውረድ አንዴ ማሄርዬ ይወርዳል ራስ እሺ አንዳንድ ግቡና እንትን በሉ ማስገባት የምትችሉ ሰዎች አሉ። 50 ሎሚ ለአንድ ሰው ለ50 ሰው በቂ ነው ይባላል። 100 ብርም ለምን አይሆንም? 1000 ብርም ለምን አይሆንም? ያ ጀማ እስቲ የምትችሉ ሰዎች አንዳንድ እንትን በሉኝና አፉ በሉኝ። ያው ለማኝ ነው ይስሐቅ ጻፍ ጃቢር መጽሐፍ ኦኬ ወይ ምን ታደረኩም አቡ ማውራ ያወራ መንገድ ላይ ስለሆንኩ ልውረድና መጻፍ የሚችሉ ሰው አስገቡኝ። እሺ አካውንትሽን ለአንድ ሰው ላኪልኝና አካውንትሽን እንትን በይ። የራስሽን አካውንቷ የት አለ? አካውንቷ ፊት ለፊት ቢቀመጥ ጥሩ ነው። አካውንትሽን በዋትስአፕ ላኪልኝ። እንትን ልበላችሁ ልስጣችሁ። ማን አለ? ዛሮ አለሽ? እስሚዞ የኛ ልጆች አካውንት በዋትስአፕ ላኪልኝ። አብዱ በርካቶን አስገቡት። ለአብዱ በርካቶ ላኪለት ወይም እኔ ልክለታለሁ። ላኪልኝና ለእኔ ልክለታለሁ ለአብዱ በርካቶ። እሺ ኢንሻአላህ ከአላህ ነው የምታገኙበት። ሪሊ ሙስሊም መሆኗ አይደለም፣ ሙስሊም መሆኗ ደግሞ የበለጠ ነው። ሙስሊም ባትሆንም እንኳን ራሱ እንደዚህ አይነት ቶርች ሜንታል ቶርች እንዴት ይደረጋል? ሰው እሷ ፈልጋ ባላመጣችው ነገር ወላሂ ምን አይነት ዙልም ነው እንደዚህ አይነት ዙልም። እሷ ፈልጋ ባላመጣችው እሷ ፈልጋ ባልሆነችው ነገር እንዴት ነው ሰው የምትጠይቀው? አንድ ሰው አይን ስለሌለው አይን የለህም ብላችሁ የምትኮንኑት፣ እግር ስለሌለው እግር የለህም ብላችሁ፣ እጅ ስለሌለው እጅ የለውም፣ ጆሮ ስለማይሰማ ጆሮ አይሰማም ብላችሁ መሳሳቂያ ስታደርጉት ምን ዋስትና አላችሁ? ነገ ጠዋት ምን ዋስትና አላችሁ? እናንተስ አደጋስ የሆነ ነገር እኮ ሊያጋጥማችሁ ይችላል። የምር በጣም ነው የሚያም ነገር ነው ያደረጋችሁት ክርስቲያኖች። ነገሩ ክርስትናን አትወክሉም እናንተ። ፕሮቴስታንትና ኦርቶዶክስ ነው ተባብሮ ሲደበድቧት የነበረው ፐርሰናሊ አታክ ሲያደርጓት የነበረው እና ትልቅ ዙልም ነው ይሄ። በጣም ያስጠላል። ያው ስለሰለመች ነው ሌላ ነገር የለውም። ግን አይደረግም እንደዛ። ሐሳቧን ብቻ ጥያቄዋን ብቻ አስተናግዳችሁ እንትን ማለት ነበር መሆን የለባችሁ። እሺ አክሽልኝ። እሺ አብዱዬ እንትን በል ሜሴንጀር ላይ ና ደስተ ጻፈልኝ። እሺ ኡስታዝ ጻፈልኝ። ወደ ታች ስለወረደብኝ ብዙ ሰው ስለሚመጣ የቱ ጋር እንዳለ አላውቀውም እኮ። ተፍተፍ በል እንጂ የምን መፍዘዝ ነው? መጥቻለሁ ሜሴንጀር ላይ ኡስታዝ። እሺ ያው ሽብሬ ይላል። ሽብሬ ነው ስሟ። ስትነኩት ሽብሬ ውብሸት የሚል ነው የሚመጣው። አብዱን አስፉት የሚመጣላችሁ ሽብሬ ውብሸት የሚል ነው። አብዱዬ እንትን በል ብልግና ነው፣ የምር ብልግና ነው። አይደረግም እንዴ ማለት የምታውቁት ከሆነ ግድ አይላችሁም እንዴ? ከቤታችሁ ሲወጣ እንኳን እኛ እኮ አንድ ሰው ከፈረ ሲባል እንዴት እንደሚያንገበግበን ወላሂ በጣም ነው የምንንገበገበው። እና እንዴት እንደሚመለስ ምናምን ደዋ እናድርግለት ምን ሆኖ ነው ምናምን በቃ እንትናችን ሜንታል ቶርች። የሰው ልጅ ሰው እንዴት ሜንታል ቶርች ታደርጋላችሁ በእምነቱ? አብዱ በርካቶ እየጠበቅን ነው። ክፈትና እሺ እንትን ማለት የምትፈልጉ ልጆች አንዳንድ አሳዩና ግቡ። እየገባችሁ አውቶማቲካሊ ነው እዚሁ የምንሞላላት ኢንሻአላህ።
እንዴት ነው የማደርገው? ቁጥሩን እንደዚህ እንትን ትለዋለህ። አልቻልክበትም። ዛሬ ወይም ሌላ የሚችል ሰው ያው ስሚዞ መጥቷል። እስቲ ለስሚዞ እድሉን እንስጠው። ቁጥሩን ጻፍ። ንገረው ለስሚዞ ንገረው፣ ያሳይሃል። እስሚዞ 1000 እስሚዝ አርባላት ደውሉ መርሃባሽ ንገረኝ። 1054 25 1054 25 84 247 ቆይ 1054 25 84 247 ትክክል ነው አይደል? ሽብሬ ኮንፈርም አድርጊኝ። አዎ ትክክል ነው። በቃ ይሄንን አሁን አንዳንድ ሰው እናስገባና ኢንሻአላህ እንትን እንበል። አያስፈልገውም ያ ስም፣ ሁለቱ ይመጣላቸዋል። ሽብሬ ወይ ውብሸት የሚለው ከመጣ በቂ ነው። ያ ጀማ ሪሲት ማስገባታችሁን ቼክ አድርጉን። አንቺ ሞባይል ማንክሽ እያየሽ እታችን አይሻ ሪሲት ላንዳችሁ ይላክ ለጀቢር ወይ ላንድ ሰው። በቃ እሺ እንደዛ እናደርጋለን። የአብዱ መርካቶ ጋር አስገቡለት። አብዱ መርካቶ አብዱዬ ዛሬ ተባበረን። እሺ መግባት የሚፈልግ ሰው ካለ አንድ ቦታ አለ፣ መግባት ትችላላችሁ። አንዳንድ ሰው እያደረግን እንትን እንበል። አሁን ማስገባት የሚችል ሰው ካለ አንዳንድ እኔ ይሄን ያህል ብር አስገባለሁ ብትሉ ሰዎች ካላችሁ ኑና ግቡ። ኢንሻአላህ 1000 ብር አስገብቻለሁ ና ግባ። አላህ ይቀበልህ፣ በወጣው ይተካ። አጅር አላህ የምታገኝበት ያርገልህ። ናና ሪሲት ስጠው ለአብዱ መርካቶ። ኡስታዝ ምናልባት የአካውንት እንዲህ ነምበር ሲጻፍ ችግር አለ እያሉ ነው። ልቀይረው በቁጥር ምናምን። የመጀመሪያው 100 የነበረው 100 በለው፣ በአማርኛ 100 በለው፣ 1000 በለው፣ 1000 በለው። ስክሪን ላይ አንሳውና ከስክሪን ላይ እንትን ያደርጋል፣ አልጎሪዝሙ እንትን ይለባል። አካውንት ከስክሪን ላይ እንትን ይለባል፣ ኮራፕት ያደርግባል። እና ፒን አድርገው፣ ቁጥሩን ከነስሟ ፒን ላይ አድርገው። ከስክሪን አንሳው። ልቀይረው ነው በቃ አልገባ እያለኝ ነው። አንዳንድ አሳዩኝና ላስገባችሁ ኢንሻአላህ። አላህ ይቀበላችሁ። እስቲ ጃቢር ነው መሰለኝ የሚችለው። ያስገባችሁ ልጆች አንዳንድ አሳዩኝና ግቡና። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ማን ነው? እንዴት ናችሁ? እሺ ስንት አሊ ኢብራሂም ሚል አንድ ሺህ አስገብቻለሁ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ሪሲቱን ለአብዱ መርካቶ ላክልኝ እንዴ። ለአብዱ ላክለት ላክለት። አላሁ አክበር። አላህ ይቀበል፣ በወጣው ይተካ። የወንጀል ከዚህ በላይ ብናረግ ደስ ይለኝ ነበር። ወላሂ ዱአ አድርጉልኝ ኢንሻአላህ። አላህ ይቀበል፣ ቤተሰቦችን አላህ ይጠብቅልህ። አሚን አሚን። ኡስታዝ ትዳር ካለ አላህ ትዳርን ይባርክልህ። ልጆችን አልሐምዱሊላህ ለቁም ነገር አላህ ያብቃልህ። ጤነኛ ልጅ አላህ ይስጥህ። አሚን አሚን አሚን። ዲኑን የሚካድሙ አላህ ያደርጋቸው። ለኡማው ዘብና አበጋዝ የሚቆሙ የኢስላም አርበኛ አላህ ያደርጋቸው። አሚን አሚን። ኡስታዝ ሄሎ ሌላ ያስገባ ሰው አለ? ያስገባ ሰው ካለ ኑና ወደ ላይ እንትን በሉ። ወደ ላይ መሳብ አልቻልኩም። ኡስታዝን አስገብቻለሁ። አብዱ ናት ኢንሻአላህ። አብዱ ና ቴሌግራም ላይ ነው። እሺ አስገቡ። ከስራ አንዳንድ ያስገቡ ሰዎች አሉ። እስቲ ያስገቡ፣ እንትኑን ገስት ላይ ያስገቧቸውና ደዋም ይሁን እንዲህ ቁጥሩ እንዲህ ይሁን 1054 2005 184 247 ኢንሻአላህ። በኮሜንት የምትችሉ ሰዎች በኮሜንት አስቀምጡላችሁ። አብዶ አለ መርካቶ አለ ኡስታዝ አለው ላከልህ
እሺ ላኩልኝ፣ በቴሌግራምም በውስጥም ይላኩልኝ። አለ የላከልህ ሰው የለም። እንትን 500 ነው። እሺ 500 ነው እንዳይቋረጥ። 500 ነው፣ 100 ብቻ አይደለም። 584 ቁጥሩን ነው። ጃዬ ለየብቻው ብታደርገው ለምሳሌ 1000 የሚለው ለብቻው፣ 54 ለብቻው፣ 2000 ለብቻው፣ 584 ምን የሚለው ለብቻው። እሺ ቆይ ላስተካክሏል። ኧረ ፒን ማደረግ እኮ ይችላል። ቁጥሩን ፒን አታረገው። እስቲ ጀማል አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኡስታዝ እንዴት ነው? እንዴት ነህ? ሰላም ነው? ሰላም ነው ኡስታዝ፣ ደህና ናቸው? ሰላም ነኝ ያለው አልሐምዱሊላህ። ያው ትንሽ ነው በአቅማችን፣ ያው ተቀጣሪ ነን። 500 ብር አስገብቼላታል። አላህ ይቀበል። ብዙ ነው አላህ ዘንድ። አላህ ዘንድ እኛው የሰው ተቀጣሪ ነን። ከሰው ቤት እንዲያወጣ እንድዋርጉልን። ኧረ አላህ ያሳካልህ። አሚን ነገር አብቃልህ። ስራህን አላህ ይባርክልህ። ያወጣው በ500 ፋንታ አላህ ሺህ ያርግልህ። ቦታ ይተካ፣ ለበረካ ያርግልህ። መጠኑንም አይነቱንም አላህ ያብዛልህ። አሚን። ቤተሰቦችን አላህ ይጠብቅልህ። አጀር የምታገኝበት አላህ ያርግልህ። የወንጀል ማባሻ አላህ ያርግልህ። አሚን። እዚያ ያስቀርብህ ስራህን ማለት ነው። የሰደቀውን ሰደቃ አላህ የቂያማ ቀን በእኽላስ ይቀበልህ። አሚን አሚን። ሪሲት ላክለት ለአብዱ መርካቶ። እሺ እንዴት ነው የሚላከው? በውስጥ ላክለት ወይ ደግሞ በምን እንደምትልክ አላውቅም እራሱ ማለት ነው እኮ። እንዴት እንደሚላክ እኔም አላውቅም። ወይ ቴሌግራም ነገር ካላቸው በቴሌግራም እሺ እንይዘዋለን፣ እንጽፋለን ማለት ነው። አንድ ሰው የሚጽፍ ሰው እስሚዞዬ መጻፍ ትችላለህ? የብሩ መጠን እንድናውቀው ማለት ነው። አዎ እችላለሁ ኡስታዝ እችላለሁ። 500 ብለህ መዝግብ። መጀመሪያ ስንት ነበር ያስገባው የመጀመሪያው ልጅ? 1500 ያዝ። አሁን 50000 ልንሞላ ራሱ 48500 ይቀረናል ኢንሻአላህ። እና አካውንቱ ልጻፍ ወይስ እንትኑን ብቻ? እሺ 1500። አዎ ሪሲት እያመጡ አይደለም ግን አስገብተናል ካሉ ቴሌግራም ነገር ካለ በቴሌግራም ጽፈና፣ አይ ስማቸውን ትጽፍና ብሩን ከጎን ትጽፈዋለህ። ከዛም በዛ ቼክ ማድረግ ይቻላል። ቼክ ይቻላል እንደዛ። ጀማል 500 አይደለ? ከዛ በፊት የነበረውን ስሙ በደንብ ስለማይታወቅ ደበላ በለው፣ ዝም ብለህ ደበላ እንትን አይ ቼክ ማድረግ እንዲሆንም ነው ኡስታዝ። እና እንትን ስማ ጀማል የአባትንም ስም አካውንቱን ታያየ ሳይሆን ስሚስ ከና አባታቸው እየጻፍክ እንትን አድርግ። አብዱል መጂድ እሺ አብዱል መጂድ 500 መርሃባ። እና ዩቱ ቶሎ 2000 ለብቻው ጻፉ። ላስገባ መሰለኝ ጃቢርዬ 2000 ለብቻው 584ን ደግሞ ለብቻው በቁጥር እንደዛ ነው አሪፍ የሚሆነው። እሺ ያ ጀማ እንትን በለው። እኔ 800 አስገብቻለሁ። ማሻአላህ ሄርሜላ ማስገባታችሁ ሳይሆን ግቡ ያስገባችሁ ሰዎች እዚህ ግቡ እዚህ ጋር ሄርሜላ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ካለችኝ ነገር 400 ብር አስገብቻለሁ፣ ልኬለታለሁ በውስጥ። አላህ ይቀበል። እንደ ትንሽ ነገር አትዩት። ለኛ ትንሽ አይደለም፣ በጣም ብዙ ነው ለኛ። ካለ ነገር ላይ ደግሞ መሆኑ ደግሞ ትልቅ ነው ላንተ ያለህም ማለት ነው። 4 ሚሊዮን 100,000 የሰጠና እንደና ደግሞ 10,000 ኖሮት 400 የሰጠው አላህ ዘንድ እኩል ነው። ንያው ነው ዋናው አላህ የሚመለከት የቁጥሩ መጠን አይደለም። አላህ ይቀበል። አላህ ቤተሰቦችን ይጠብቅልህ። ትዳር ካለ አላህ ልጅ ይባርክልህ። አላህ ልጆች ካሉ ልጆችን አላህ ያሳድግልህ። ለቁም ነገር ያብቃልህ። እናትና አባቱን ያድርግህ። ልጅና የልጅ ልጅ መታ ያለህ ያድርግህ። አባቴ በቅርቡ ነው ያጣሁት። እስኪ ለሱ ዱአ አድርግለት አንዱ ኢንሻአላህ። አባትን ጀነቱል ፊርዶስ አላህ ይወፍቃቸው። ቀብራቸውን አላህ ያስፋላቸው። ቀብራቸውን የጀነት ያድርግላቸው። አላህ ይራህማቸው። አብሽር። አላህ አንተንም አዘንህን አጅር የምታገኝበት ያድርግልህ። አሜን አሜን። አላህ ትዕግስቱን፣ ጽናቱን፣ መጽናናቱን ይወፍቅህ። አሜን። ጀዛከላህ። እሺ መግባት የምትፈልጉ ልጆች ካላችሁ ግቡና እንትን በሉ። ጃቢርዬ ጻፍከው እንትን ነው 400
ማነው ስሚዝዬ? ከ54 በኋላ 2000 አይደለም። ጽፌያለሁ ኡስታዝ። ኦኬ እሺ፣ እንትን እንዳይሳሳት ንገሩን፣ ቁጥሩ እንዳይሳሳት በትክክል እንትን እንድንል እንትን ብላ ምን አልሽኝ አይሻ? ከ54 በኋላ ያለው 2000 አይደለም 25 ነው። 2000 አይደለም። እሺ ቁጥሩን አስተካክለው ጃቢርዬ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጃሲ ማሻአላ ትልቅ ነው። አላህ ይቀበልህ፣ አላህ ይቀበልህ። ቤተሰቦችን አላህ ይጠብቅልህ። አንተንም ያላገባ ከሆንክ አላህ ትዳር ይወፍቅህ። ሳሊያ የሆነች ሚስትን አላህ ይወፍቅህ። አላህ ልጆች ይወፍቅህ። አይ ቲንክ ያላገባ ትመስላለህ ሰው እንድትራክህ። ካገባህም ደግሞ አላህ ልጆችን ይባርክልህ። ልጅ ካለ ማለት ነው። አልነገርከኝም። ኢንሻአላህ ቤተሰቦችን ማሻአላ አላህ ልጅህን ለቁም ነገር ያብቃልህ። አላህ ልጅ ይስጥህ ደግሞ ደጋግሞ ሽንትን ብሩክ ያርገው። ሽንትን ያብዛልህ አላህ። ያው ይገባሃል። ሽንት ስለ ያው ይገባሃል መቼም ቋንቋ የግንባር አማርኛ አይደለም። በዛ እንዳትወስደው። አላህ ሽንትን ይባርክልህ፣ ሽንትን ያብዛልህ። አላህ ይጠብቅህ። አይሻ ቁጥሩ ተስተካክሏል። ዋናው ቁጥሩ እንዳይሳሳት። ከስር የሚጠፉት አሉ፣ ግን እንደዛ አይደለም። የተለጠፈው ቁጥር ትክክል ነው። ከስር የሚጠፉት 1054 ከ54 በኋላ እኔ ልጻፍ ከስር ያለውን ከስር የሚጽፉትን ታዩና የተለጠፈውን ይሁን። ከስር ያላችሁ በትልቁ አርጋ ውስጥ ስሚዝ ቁጥሩን እንዲታያት አንተን ቀይረውና በትልቁ አርጉላት። ቪዲዮ እየተዘጋብ አይ ቪዲዮውን ተውና በዚሁ ባለው ያው እኔ ጽፌ ያለው ከስር ይሄ ነው አይደል? አይሻ አጻፉ፣ ሌሎቻችሁ አጻፉ። አንዴ አጻፉ፣ ምንም ነገር አጻፉ። እኔ ልጻፍላችሁ። ይሄ ነው 54 25 84 84 የጎደለ ቁጥር አለ። ለኔ ስትልኪ 1000 አይደለም። ቆይ 1054 25 84 24 7 ነበር። ነው እኮ እሱ ነው አይሻ። በእንትን ተጽፎ ነው። እሺ አይ በእንትን ይኸው እኔ ላኩት ላይ ነው ያለው። እኔ ላኩትን ተቀበሉ። ያ ጀማ ከስር ኮፒ ያደረጋችሁ እንትን በሉት። እኔ ላኩትን እንትን በሏት። የምታስገቡ ሰዎች እንትን በሉ ንገሩኝ። ሂሳቡ እንድናቀው እየነገራችሁ እየገባችሁ እንትን በሉ። ጸጥ ብላችሁ ከስር ካረጋችሁ ዋጋ የለውም። ለኛ ለአሰራራችን እንዲመቸን ሸሪዓውን በጠበቀ መልኩ ለማድረግ ያስገባችሁትን መታችሁ ንገሩን። ከላይ መታችሁ ኡስታዝ አሁን ከዚህ ቀደም ያስገባው ልጅ ስንት ነበር? እሱን አልመዘገብኩም። 400 ስንት ነበር ያለው? አዎ 400 መሰለኝ። 400 ከሱ በፊት ያለው ነው እኮ። ከሱ በኋላም 400 መሰለኝ። ራሱ ካለኝ 400 ሲል የሰማሁት መሰለኝ። ስንት ነው ያ ጀማ? አስታውሱኝ እስቲ። 500 ነው 400 እንትን ነው የመጣ የለም። ከ400 በላይ ግን አንተን 1000 ብር ወስዷል። አሁን የገባው ልጅ ሰላም አለይኩም ኡስታዝ። 25000 አስገብቻለሁ እኔ። ማሻአላ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህ ይቀበልህ። ማሻአላ በወጣው አላህ ይተካ። ማነው አወለ? አዎ አላህ ይቀበልህ። በወጣው ይተካ። ሺህ ያርግልህ። 25000 እንደሆነ ብሎ 25000ን በእጥፍ ያደርግልህ። አላህ በአራት እጥፍ ያላህ ያደርግልህ። ቤተሰቦችን ይጠብቅልህ። አሜን ኡስታዝ። ቤተሰቦችን ይጠብቅልህ። ልጅን ይጠብቅልህ። ልጆች አሉ አሉኝ። አላህ ይጠብቅልህ። አላህ የልጅ ልጅ እንድታይ ያደርግህ። ወደፊት ሰፋ ቦርቀቅ ብለህ እድሜና ጤና ኖሮ የልጅ ልጆችን የምታይበት አላህ ያደርግልህ። አሜን ኡስታዝ። ቤተሰቦችን አላህ ይጠብቅልህ። የሞተም ዘመድ ካለ አላህ ጀነተ ፊርደውስን ይወፍቃቸው። አሜን። ቀብራቸውን አላህ ያስፋላቸው። የጀነት ጨፌ ያደርግላቸው። ስራቸውን እዛ ያስቀርባቸው። አሚን ያ ረብ። ትልቁ ደረጃ ጀነተል ፊርደውስ ነው። ራሱ የተለያየ 100 ደረጃዎች አሉት ጀነት ተብሏል። ትልቁ ትሩፋትና ምንዳ የሚገኝበት ትልቁ ደረጃ የሚባለው ጀነተል ፊርደውስ ነው። አላህ ጀነተል ፊርደውስ አንተንም ወደፊት ይወፍቅህ ከነ ቤተሰቦች
እዚህ አላህ በዱንያ ላይ ስብስብ እንዳልከው አላህ በምንም ከመካከል በምንም ከኩፍር አላህ ጠብቆ የጀነት ያደርግህ። አሚን ያ ረብ። በእናቴና በአባቴ ስም 25,000 ጨምራለሁ። ተሞላ ወደ አኺራ ሄደዋሉ። እንደ ሌሎቹ አጅር እንዲያገኙ እንደው ቦታው ብትለቅ ጥሩ ነበረ። ካልክም እሺ እህታችን ትጠቀማለች። እንደው አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እንዴ ተክቢር አታረጉም እንዴ? ዝም ትላላችሁ እንዴ? ስለዚህ 50,000 ብሩን ነው ያስገባው ማለት ነው አጠቃላይ። አይ 25 ነው ያስገባሁት። አሁን ጨምራለሁ እኮ። ስንት ነው የምጨምረው አሁን ደግሞ? 25ቱን ጨምራለሁ። 25 አስገብቻለሁ። 25ቱን ጨምራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አላህ ይቀበልህ። በወጣው ይተካል። ወላሂ ይህ ትልቅ ነገር ነው። እንደው የምር ታምሜ ነው የከረምኩት በዚች ልጅ ገና ሳየው እንደዛ ሲጫወቱባት እየተቀባበሉ ሲጫወቱባት ወላሂ በጣም ነው የሚያመው፣ በጣም ነው የሚያመው። እናንተ አይደለም እኔ እንደው ሙስሊም ባትሆንም እንዴት እንደው ሙስሊም እንኳን ባትሆንም እንኳን ተው ሙስሊም ስለሆነች ነው እንደዛ ያደረጓት። ግን እንደዛ ሜንታል ቶርች ሲያደርጓት በአካል ጉዳቷነቷን ተጠቅመው ሲጫወቱባት ሲሳለቁባት የነበረች ስለሰለመች ማለት ነው ሲያደርጓት በጣም ነው የሚያስጠላው። ማንኛውም ሰው በሰውነቱ መከበር አለበት። ነገ ጠዋት የነሱን መጨረሻ አያውቁትም። ራሱ ነገ ጠዋት የሚወልዱትን ልጅ አያውቁትም። ምን እንደሚወልዱ አያውቁም። በልጄ ይደረሳል አይሳቅም በሰው እንዴት እየሳቁ እያላገጡ እንደዛ ያደርጋሉ። ያ ነገር እንትን ቁጭት ኖሮብን ነው እዚህ የመጣ ነው። ኢንሻአላህ አላህ ይቀበላችሁ። መቼ የሚችል ልጅ ከካሳቸዋት ትልቅ ነገር ነው። ይሄ አብዱ መርካቶ አለ ያገዛታል። ሌሎች ወንድሞች አሉ ከክፍለ ሀገር የሚያስፈልጋትን ቤት ክራይም አለባት። ቤት ክራይም ካለባት ቤት ክራይዋን እንዴት አድርጋ ከወንድሞች ጋር ተመካከራ ወደፊት ራሷን የምትችልበት ነገር የራሷን ስራዎችን ሰፋ አድርጋ ስንደዶና አለላ ከክፍለ ሀገር አስመጥታ ከዛ በኋላ ደግሞ ሙዳይና ደግሞ መሰወርቋን ደግሞ ቁጭ ብላ ትሰራለች። እዚህ ቲክቶክ ላይ ደግሞ ቁጭ ብላ ዳዋ ታደርጋለች። ወደፊት ቁርአኗን እየቀራች ነው። አሁን ቴሌግራም ላይ እየበረታች ነው። እኛ ጋር ናት ያለችው። ጥሩ ነገሮችን እየተማረች ነው ያለችው። ገብቷት ነው የሰለመችው። እንደው የፈለገ ነገር ቢሆን በቃ ሰው በሰውነቱ መከበር አለበት። ያንን ታሳቢና ዋቢ አድርገን ነው እኛ እዚህ ያመጣናት። ደግሞ ሀሳቡ የማንም አይደለም። ነገ ጠዋት ሌላ ነገር ልትሉላት ትችላላችሁ። የወሂድ ሀሳብ ነው። ከወንድሞች ጋር ተመካክሬ ያሰብኩት ሀሳብ ነው። እኔ ራሴ ነኝ ስልኳንም የፈለግኩትን እኔ ቴሌግራም ላይ ስልኳን ፈልጋለሁ አልኩ። አላህ በሚያውቀው ሁሉም ያውቃል። አብዱ መርካቶ ስልኳን ሰጠኝ ስለሚያውቃት። ደወልኩላት፣ አልፈልግም አለች። እኔ ነገርኳት። በሌላ ነገር ሊያስቡት ይችላሉ። እኔ እስልምና ይበቃኛል፣ ያለኝ ይበቃኛል፣ ምንም ነገር አልፈልግም አለች። አይ እንደዛ አይደለም፣ ራስሽን መቻል አለብሽ፣ መቸገር የለብሽም። እኔ ይሄን ነገር አይቼ ነው ሜንታል ቶርች ሲያረጉሽ አይቼ በጣም ተናድጄ ነው የመጣሁት እና ሞራልሽ መውደቅ የለበትም። አይዞሽ። ሽምቅቅ ሊያረጓት ሞከሩ። ስለ እስልምና እየጠየቀቻቸው፣ ስለ አንድ አምላክ ስለ ባይብል እየጠየቀቻቸው፣ እነሱ የሚያወሩት ግን ስለ ፐርሰናል ህይወቷ ነው። እንዲነበረች እያሉ እየሳቁ እየተሳለቁ ይደረጋል። እንደዛ ኢትዮጵያዊነት እንደዛ ነው። ኢትዮጵያዊነት እንደዛ ነው። እንደዚህ ነው ያናናረን እኛ በዚህ መልኩ ነው የኖር ነው። ቢያንስ የፈጠራችሁን ፈጣሪያችሁን እንኳን አትፈሩም። ይገርማል። በጣም ነው እንትን የሚለው። ኢንሻአላህ ያጀማ ያስገባችሁ ልጆች ኑና እንትን በሉ። ወርጄ ላስገባው። እሺ ወርጄ ላስገባው። አወልዬ አላህ ይቀበል። ኡስታዝዬ አሜን። እዛ ያስቀርበት የወንጀል ማበሻ አላህ ያርግልህ። አሚን። እሺ ቀጥሉ። እንትን ማለት ነው። ሄሎ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ነው? ሰላም አልሐምዱሊላህ። ወርና ምስጋና በጣም ደስ ይላል። ማሻአላህ። አንቺ ምንም እንዳይከፋሽ፣ ሁላችንም እህት ወንድሞችሽ ነን እዚህ ያለ ነው። ስለዚህ እኔ 1000 ብር አስገብቻለሁ። ለአብዱ ልኬለታለሁ። አላሁ አክበር አላሁ አክበር። አላህ ይቀበልህ። በወጣው ይተካ። አላህ አጀር የምታገኝበት አላህ ያርግልህ። ቤተሰቦችን አላህ ይጠብቅልህ። አንተንም እድሜና ጤና ይስጥ። ከኢባዳ ጋር አላህን በብቸኝነት እያመለክ ጽናቱን አላህ ይወፍቅህ። ዲኑል ኢስላም እየተደነቅ እያደነክ ተፈኩርና ተደቡር የምታደርግ አላህ ያድርግህ። ዙልቢጃደይን ኡስታዝ 500 ከታች አስገብቻለሁ ብሏል። እንጣና ደዋ እናድርግለት። አንድ ብርም ቢሆን አላህ ዘንድ ያለው ደረጃ እኩል ነው። እንደዛ አታስቡ። ወላሂ እንደ የብሩ መጠን አይደለም፣ ንያውን ነው አላህ የሚያየው። በፍጹም በእነዚህ አይነት ነገር አታስቡ።
እናንተ ትንሽ ናት አይበቃትም ምናምን ምን የሚለኛል አይደለም። በቃ ስራችሁን ለአላህ አድርጉ፣ አጥሩ፣ እኽላስ ያለው ስራ ስሩ። ያ ምንድነው ለአላህ ብላችሁ ነው የምታደርጉት እንጂ ሰው ስንት ሰጠ ምናምን የሚለው ነገር እዚህ ማንም የሚመዝንበት የለም። የሚሰጡትም ሰዎች ጥሩ ይሰጣሉ ምናምን እንዲባሉ አይደሉም። አብሽሩ ወይ። ሰላም አለይኩም አንዲ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ቦታ ሊያዝ 1000 ብር ገቢ አድርጌያለሁ። አላህ ይቀበልህ፣ አላህ ይቀበልህ። አጀር ታገኝበት አላህ ያርግልህ። ሰደቃህን አሚን። አኽላስ ይቀበልህ፣ የወንጀል ማበሻ ያደርግልህ፣ ቤተሰቦችን ይጠብቅልህ። ትዳርም ካለ አላህ ትዳርህን ይጠብቅልህ፣ ትዳርን ይባርክልህ። አሚን። እጅህን ቁርጥማት አይንካው። ሽንትህ ብዙ ይሁን፣ ሽንትህን ብዙ ያርገው አላህ። አሚን። ኢንሻአላህ ያስገባችሁ ወደ ላይ ግቡ፣ ወደ ላይ ግቡ፣ ወደ ላይ ግቡ። ገስት ላኩ። ያ ግር እንዳይላችሁ። ሽንት ብዙ ይሁን ማለት ተባረክ ማለት ነው። ዘር ማንዘር ይባረክ ማለት ነው። መቼም የግንባር አማርኛ እንዳትወስዱብኝ አደራችሁ። የግንባር አማርኛ አይደለም ይሄ፣ የግንባር አማርኛ እንዳትወስዱብኝ አደራችሁን። እንግዲህ አባባል ነው። አማርኛ የምታውቁ ከሆነ ይገባችኋል። አማርኛ የማታውቁ ከሆነ ሌላ ምንድን ነው ሽንት እንዳትሉ ደግሞ ከባድ እኮ ነው ከዚህ ህዝብ ጋር መኖር። እሺ ይስቃሉ። ስለሚስቁ እንዳልገባቸው ስለገባኝ ነው። እስሚዞ ቀጥሉ። ተፈኩር ቶሎ ቶሎ በሉ ኢንሻአላህ። ተፈኩር አለ ገስት እየላካችሁ ቶሎ። አሎ አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ዋሂድ እንዴት ነህ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። ዩዘር ያው አዲስ ዩዘር ነኝና ያው $100 አስገብቼላታለሁ። ያው ስሟን ስላየሁት ያው እሷ አካውንት ሄዶላታል። ኦኬ $100 ስንት ነው በኢትዮጵያ በባንክ? አላየሁትም። ያው 120 በ140 ነው 30 ነው አይደል ነው ባንክ ሬት ወደ 13000 14000 ማሻአላ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህ ይቀበልህ። አሚን አሚን። አላህ ይተካ፣ የወንጀል ማበሻ ያድርግልህ፣ አጅር የምታገኝበት አላህ ያድርግልህ። አሚን። ሰቦችን አላህ ይጠብቅልህ። አሚን አሚን። ጀነት ፊርዶስ የምትወፈቅበት ደረጃን ከፍ ያድርግልህ አላህ። አሚን አሚን። ያስቀርብህ። ይኸውልኝ ስሙልኝ ለሚባሉ ሪያ ላላቸው እኽላሳቸው ከተበላሹት ሰዎች አላህ ይጠብቅህ። አሚን አሚን። የኔ ባሮች ለኔ ብለው ሊላሂ ብለው ካደረጉ ከሚላችሁ ባሮች ውስጥ አላህ ያድርግ። አሚን። ተናገሩ ስላልክ ነው እንጂ ዝም ብለን ነበረ። ያው ለማድረግ ቁጥሩን እንድናውቀው ብለን ነው። ልጅቷንም ለማገዝ ወንድሞችም ስላሉ ምናምን እንዲያገዟት ምናምን ነው። ያው ታውቃለህ ዊልቸር ላይ ናት ያለችው። ባለፈው ክርስቲያኖች ቤት ገብታ ፕሮቴስታንትና ኦርቶዶክስ ለሁለት ተጣምረው ደካማ ጎኗ ነው ብለው ስላሰቡ ሜንታል ቶርችን ለማድረግ ነው የፈለጉት። አይሳካላቸውም። አላህ ደግሞ ምክንያት አለው። ገብቶሃል አይደለ? እኛ ከተባበርን ሁሉን ነገር ማድረግ እንችላለን። እና እንደዚህ አይነት ነገር በጣም ስታወጣው ራሱ ደስ እያለህ ነው የምታወጣው። እና አላህ ብቻ ስትሮንግ ያርጋት። ያው የሁላችንም መጨረሻ አላህ ያሳምርልን ነው። አሚን አሚን። ኢንሻአላህ ጀዛኩሙላህ ኸይረን ጀዛ። አላህ ይቀበላችሁ። አሚን አሚን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ልጅ ተማሪ ነኝ ብሎ 50 ብር አስገብቷል። አላህ ይቀበለው። ሙቤ ይባላል። ለኛ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህ ዘንድ ያለው ደረጃ ነው። ኦኬ ሌላ አላህ ይቀበልህ። አጀር የምታገኝበት አላህ ያድርግልህ። የወንጀል ማበሻ አላህ ያድርግልህ። ቤተሰቦችን ይጠብቅልህ። ተማሪ ነህ፣ ለቁም ነገር ያብቃልህ። ትምህርትን አላህ ያሳካልህ። አይምሮን ብሩህ ያርግልህ። ቀለሙን ይክፈትልህ አላህ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዲዬ ሰላም ነው? ሰላም ነኝ አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። አላህ ይጨምርልህ። በጣም ነው የምወደህ። አላህ እንዳንተ ያርገኝ። እንደው አርግልኝ። 5000 ብር በአዘር ባንክ አስገባላታለሁ አሁን ልክ መኪናው እንዳለ። ማሻአላህ አላሁ አክበር፣ አላሁ አክበር። ኢንሻአላህ አላህ ይቀበል አብዲዬ። አሚን። የእሷን እንትን ቁስል ገብቶ እንዳደረክ አላህ ቁስልህን ያብስልህ። ውስጥ የሚደማበትን
የሚቆስልበትን የሚያናድድ ነገር የሚያበሳጭ ነገር ካለ አላህ ያብስልህ። እሱ አሚን አሚን። ኡስታዝ አላህ ይቀበል። አብሽር እህታችን፣ አይተናል፣ ተናደናል። አላህ ያጽናሽ። ዱዓ አድርጊልን አንቺ ኢንሻአላህ። አላህ ይጠብቃችሁ። አሚን። በቃ አሁን አስገባለሁ። ሌላ ሰው አስገቡ አንድ ኢንሻአላህ። ጀዛከላህ ኸይረን ጀዛ። እስሚዞዬ አለ ኦኬ ኡስታዝ ወይ አብዱ። እሺ አብዱላ አስቀድሞ ሪድዋን የሚባል ወንድማችን 20 ሺህ ብር አስገብቶላታል። ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ኢንሻአላህ ቢጨመርም ምንም ችግር የለውም። ራሱ ብዙ ነገር አለ፣ ቤት ኪራይ አለ፣ ምን አለ፣ ብዙ ነገር አለ። ኢንሻአላህ ወንድሞችም ስላሉ የሚያገዟት አንዳንድ ነገሮችን የሚያስገዟት። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ ስዊድን ያለሁት እንዴት ልላክ? የኋላ አገልግሎት መጠቀማችን እንዴ? ስዊድን የምን አገልግሎት? ኋላ እኮ የሚሰሩ ልጆች አሉ። ኦኬ፣ ግን 2-3 ቀን ይወስዳል። ኦኬ፣ ችግር የለም። አረ በሰከንድ ውስጥ አለ። እሱ አንቺ ካሰብሽበት አታውቂም ማለት ነው። የት ነው የምትኖሪው? ስዊድን ወደ ኖርዝ ነው። ኖርዝ ነው፣ ወደ ኖርዝ። ማልሙ ነው። የት ነው የምትኖሪው? ማልሙ የት? ኖ ሳውዝ ነው ማልሙ፣ የሱ ጫፍ ወደ ላይ ኖርዝ፣ ሉሊዮ። አዎ፣ ግን አሉ እንትኖች አሉ፣ ኦንላይን የሚሰሩ አሉ፣ ሪሚቲ ምናምን የሚሰሩ ሰዎች አሉ። ከፈለሽ ወላሂ ደስ ይለኛል። ኦኬ፣ በቃ በአብዱ መርካቶ እልክልሻለሁ። አንድ ሙስሊም ልጅ አለ፣ በጣም ታማኝ። አዎ እሰማዋለሁ፣ ግን ስሙን ሁሌ ስጠራው እሰማለሁ፣ ግን ማግኘት አልቻልኩም። እሱን በቃ አብዱን ቼክ አድርጊውና ለአብዱ ልክልሻለሁ ስልኩን፣ አውሪው እሱን ስትፈልጊ። ለወደፊት ሰዎችም ስትፈልጊ ጥሩ ሚሳብ እሱ ነው። በዛ ላይ ደግሞ ታማኝም ነው፣ ሙስሊም ልጅ ነው፣ ታማኝ ነው። ያንተንም የተቋም ይሄ የሰለምቴዎች ተቋም እንትን የከፈትከው እዛ በየወሩ መላክ ፈልጌ ባለፈው ጠይቄ ነበረ። አብዱልካድር ነው ምናምን ስሙ፣ ግን የተሳሳተ ሰጡኝ። እባክህን በቃ አብዱ መርካቶን አሁን እንትን በይ፣ በውስጥ ጻፊለትና እሺ፣ ሜሴንጀር ላይ አስቀምጥልሻለሁ ስልኩን፣ የልጁም ማለት ነው፣ የኋላ የሚሰራው። ከዛ በኋላ ግሩፕ ውስጥ ገቢና ሰለምቴዎቹንም መርዳት ከፈለሽ መማረክ ከፈለሽ በየወሩ ሾር ማድረግ ፈልጋለሁ። እሱን ነገር ማድረግ ስትፈልጊ በእነሱ እንትን በይና ከተቋሙ ካሉ ሰዎች ጋር ተነጋገሪ። እሺ፣ አላህ ይቀበልሽ። እባክህን አሁን ጻፍልኝ እባክህን። ሹክራን። ኧረ ችግር የለውም። ይኸው አሁን ስታናገሪው እንትን ይላል፣ ይሻል። ቀላል ነገር ነው ይሄ፣ አይዞሽ። ሹክራን ወላሂ ሹክራን። ኦኬ፣ ሰላም አለይኩም። ይቅርታ እንዴ ላውራ። ንያዋ ስንት ነው ኡስታዝ? ስንት ነው ንያዋ ልጻፈው? ስንት ነው ያሰብሽው ለማስገባት በኢትዮጵያ? $100 $100። ኦኬ ማሻላ 13000 ማለት ነው በኢትዮጵያ። አይዋ ኦኬ። እኔ አላቅም ስንት እንደሚያሰር። አላህ ይቀበልሽ። 13000 ብለህ ጻፈው። አላህ ይቀበልሽ ቱዳ። እባክህ አግኘኝ። ሹክራን ወላሂ ሹክራን። ኧረ ምንም እኛንም ሹክራን የምንለው ወላሂ ተብሎ የሚሰራ እስከሆነ ድረስ በየት ላውራ? በምን ላውራ አባቴ? በዚህ በውስጥ መስመር እንትን በይው፣ ኢንቦክስ አድርጊለት። ኦኬ ማድረግ ትችላለህ። እኔ እንዴት እንደሆነ ኢንቦክሱን አላወቅሁትም። አብዱ አንተ ራስህ አናግራት። የቻለችበት አልመሰለኝም። ኮንፊውዝ ሆናለች። ያ ራስህ አውራት አብዱ። አሁን እኮ ስልክሽን ልቀበል ነበር፣ ግን አየር ላይ መናገር ውሰድ። ኧረ ውሰደው ነው እንጂ ሸራ አይፈቀድም። ምክንያቱም ህዝብ ፊት ስለሆነ አይፈቀድም። በእኛ በሸሪያችን አታኪንግ ሳይበር አታኮች ምናምኖች አሉ። እዚህ አታኪንግ ቴክኖሎጂ በጣም ተንኮል አለው። ፕሊስ አብዱ ኮንታክት ያድርገኝ። እኔ አላወቅኩበትም እንዴት እንደማደርገው። ጽፌልሻለሁ ቲክቶክ ላይ እዚህ ላይ ንኪውና የኔም ፕሮፋይል ውስጥ ላይ ኢንቦክስ ጽፌልሻለሁ፣ አውሪ። ኦኬ ሹክራን። ሰላም አለይኩም። አደርጋለሁ። አላህ ይቀበልሽ። አንዴ ላውራ። አይሻ ነሽ ላውራ የምትይው ማን ነው? እኔ ነኝ። ጥቁር የሚታየኝ ነው? አይሻ ነኝ። እሺ አውሪ። ኧረ ችግር የለውም። አይ አላህ ይስጣችሁ። ያው በሰፊው ዱዓ አረጋላችኋለሁ እያልኩ ነው አሁን ዝም ያልኩት። አላህ ይስጥልኝ፣ ለሁላችሁም አላህ ይስጥልኝ፣ ባወጣችሁት ይተካ። ይሄን ለማለት ነውና ይሄ የተለጠፈው
ምንድነው የሚለው 1054 2000 የሚለው ትክክል አይደለም። ከስራ በቃ እሱን ታዩና ማን ነው ጃቢሪ እሱን አጥፋው እና ከስር ሰው እያገኘው ነው። ይኸው አስቀምጫለሁ። እሺ አመሰግናለሁ። አላህ ይጠብቃችሁ፣ አላህ ይጠብቃችሁ። ባወጣችሁ ተተካ በሰፊው ዱዓ አረጋለሁ። አላህ ኢንሻአላህ 100 ይምላልሽ እና አንዴ ትወጫለሽ። እሺ 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 100 ይምላልሽ። አሁን እኛ ያሰብን የነበረው 50,000 ነበር። በአንዴ አንድ ወንድም መጥቶ 50,000ን ስለዘጋ 100,000 እንትን ይበልና ከዛ ከወንድሞች ጋር ሄደሽ በመኪና ክፍለ ሀገር ሄደሽ የሚያስፈልግሽን ነገር አለላም ቢሆን ስንደዶም ቢሆን ገዛ ገዛ አድርገሽ ቤትሽ ክምር አድርገሽ እሱን ስርት ስርት እያደረግሽ መሸጥ ነው። መሶበ ወርቅና ሙዳይ የምትፈልጉ አዲስ አበባ ያላችሁ ሰዎች ደግሞ ግዟት፣ አጅር ታገኛላችሁ። ሰርታ ነው ልብላ ያለችው እቺ ልጅ። ለምን አላለችም፣ ልስረቅ አላለችም፣ ምን አላለችም። ይሄ ሁላ የኛ ሀሳብ ነው። ሰርታ እየበላች ነው ያለችው የራሷን ስራ። መሶበ ወርቁን አሳያቸው እስቲ፣ ሙዳይሽን መሰሪያቸውን አሳያቸው። የአካል ጉዳተኛ ናት፣ በዊልቸር ነው የምትሄደው። ያጀማ ይኸው ምሰራው ይኸውላችሁ፣ ሰርታ ነው የምትበላው። ሰርቃ አይደለም ለምን አይደለም የምትበላው። እሺ ዊልቸሩን አሳያቸው፣ እዛ ጋር ያለውን ዊልቸርሽን አሳያቸው። በዚህ ዊልቸር ላይ ነው የምትቀመጠው ያጀማ ይዘም ማለት ነው። እንግዲህ ይሁትና ፍረዱ እናንተ። እንደዚህ አይነትን ሰው እንዴት ፐርሰናል አታክ ታደርጋላችሁ? እንደዚህ አይነትን ሰው እንዴት ሜንታል ቶርች ታደርጋላችሁ? ምንም ይሆን ለምን ጠንቋይ ቤት ለምን አይገባም? ጠንቋይ ቤት ለምን አይገባም? በጥንቆላው ልጠይቁት ትችላላችሁ እንጂ እንዴት ፐርሰናል አታክ ታደርጋላችሁ? አንድ አካል ጉዳተኛ ምንድን ነው የምትጠቀሙት? ሰላም አለይኩም ወሂድ አላህ ያሳያችሁ። በጣም ነው የሚያመው። እኔ እንዴት እንደታመምኩኝ ልነግራቸው አልችልም። በዚህ ልጅ እንዴት አድርገው ክርስቲያኖች ፕሮቴስታንትና ኦርቶዶክስ ለሁለት ሆነው ፐርሰናሊ አታክ እንዴት እንዳደረጓት፣ ሜንታል ቶርች እንዴት እንዳደረጓት እኛ ላዳመጥነው ዘገነንን። እሷ ደግሞ ምን ሊሰማት እንደሚችል አስቡት። እና አላህ ይካሳት፣ ዱዓ አድርጉላት፣ ጠንካራ እንድትሆን በዲኗም ኢንሻአላህ። ደግሞ ቁርአን እየቀራች ነው፣ እኛ ጋር ናት ያለችው ራሱ። ሰላም አለይኩም ወሂድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። እንዴት ነህ? 1000 ብር አስገብቼላታለሁ። አላህ ይቀበልህ። አሚን አሚን። አዲስ አበባ ከሆነች ደግሞ ስልኳና ቁጥሯን ያው ሰው ሂዶ ሊዘይር ስለሚፈልግ በአካል እንድናገኛት ስልክ ቁጥር ቦታዋን ብትነግረን። ነገር የለም ግሩፕ ከፍታለች። ቴሌግራም ቻናል ስለምንከፍት ለእሷ ለራሷ እቃዋን የምታስተዋውቅበት እቃዋንም ትገዛላችሁ። በስልክ ፕሮፋይል ይስራልልህ። አዎ በቃ እናደርጋለን። እሱን ነገር እናደርግና ቻናል አለሽ እንዴ አይሹ? የቴሌግራም ቻናል የለኝም፣ ቲክቶክ ላይ ነው የማስተዋውቀው። ቲክቶክ ቻናል ላይ ለምን መሰለሽ ሰብሰብ ለማድረግ አንድ የቴሌግራም ቻናል ክፈቺና እሱን እናስተዋውቀዋለን ሶሻል ሚዲያ ላይ። ሙዳይ ምናምን ሲፈልጉ ይገዙሻል። የሚፈልግ ሰው ብዙ ሰው አለ። አንድ ሁለተኛ ነገር ደግሞ ሰዎች መዘየርም ሊፈልጉ ይችላሉ፣ ሊጠይቁሽ ይችላሉ። አንዳንዴ ደግሞ ወጣ ማለት አለብሽ። ቤት ሁሉ ጊዜ ቁጭ ማለት የለብሽም። ለምሳሌ ቅዳሜና እሑድ ምናምን ነገር ወጣ ብለሽ ሙስሊሞች ጋር እየሄድሽ እየተዘያየርሽ ምናምን ቤተሰብ መመስረት አለብሽ። ብቻሽም ቁጭ ማለት የለብሽም። እሺ እሺ፣ አመሰግናለሁ። ያው እዚህ አካባቢ የምተዋወቀው ሰው የለኝም። ከከተማ ይመጡልሻል። እዛ አንቺ ካለሽበት ቦታ ላይ ይመጡና ምን ያደርጋሉ? ይወስዱሻል፣ በመኪናም ይወስዱሻል፣ እንትን ይልሻል። ልክ አሁን አንቺ እንደ ስራ ያዥው 8 ሰዓት ያክል ስራ በቀን ጠዋት ተነስተሽ የሙዳይሽን ሰፋ አድርገሽ ሌላውን የተረፈውን ሰዓትሽን ደግሞ ከፈለሽ ቲክቶክ ላይ ቁጭ ብለሽ መጫወት ትችላለሽ ከኛ ጋር። አይ ካልሽ ደግሞ ደውለው አንዳንድ ወንድሞችና እህቶች ይወስዱሻል፣ ትጫወቻለሽ፣ ምን ትያለሽ። በጣም እንትን ነው። ሙስሊሙ ዝም ብሎ የሚያይ ሰው አይደለም። ሊላሂ ብሎ ነው የሚያቀሽ። በሊላሂ መንገድ ነው የተዋወቅ ነው። ቀላል ነገር አይደለም። እንደው ሊላሂ መንገድ ባንተዋወቅ እንኳን ሰው በሰውነቱ እንደዛ አይደረግም። ነውር ነው፣ ብልግና ነው። እኛ ሀይር ስራ ውስጥ ስንት ስራዎቹን ነገሮች እንትን ብለናል፣ ተሳትፈናል። መቄዶንያ የሚባል ስንሳተፍ ነበረ። እንጦጦ ራሱ የነበሩ የአረጋውያን አሉ፣ የአእምሮ ህሙማን የሚባሉ አሉ፣ ኦቲዝም የሆኑ ሰዎች አሉ፣ ዳውን ሲንድረም የሆኑ ሰዎች አሉ፣ ያበዱ ሰዎች አሉ። እዛ እየሄድን እኛ የምንሳተፈው ሰው በሰውነቱ ነው። እኛ አያውቁንም፣ አናውቃቸውም። ሊላሂ ተብሎ የሚሰራ ስራ ነው። እነዛ ሰዎች ምንም እንደ እንስሳ ናቸው ብታያቸው። አንደኛው ላይ ሊወጣ ይፈልጋል ራሱ በሌላ ነገር ማለት ነው። ላያቸው ላይ የሚጸዳዱ ሰዎች ናቸው። እንጦጦ የአእምሮ ህሙማን ብትመለከታቸው እነዚህን ሰዎች አሁን ሙስሊም ናቸው ክርስቲያን ናቸው ልትያቸው ትችያለሽ? አትችይም። በቃ ሰው በሰውነቱ ይረዳል ራሱ።
አንድ ሰው ራበኝ ሲልሽ ሙስሊም ነበር ከክርስቲያን ነበር ታያለሽ እንዴ? ረሃብ ጊዜ ይሰጣል እንዴ? ሪሳላ እንኳን ዳዋ እንኳን እኮ ለማድረግ እንኳን ለመስማት እኮ ጤነኛ መሆን አለበት አንድ ሰው። በዚህ ደረጃ ማለት ራበኝ ጨማኝ ቸገረኝ ብሎ ከጠየቀ አንድ ሰው መስጠት ነው እና ልክ አይደለም የተሰራው ስራ ማለት ነው። እሺ ኤልያስዬ ሰላም አለይኩም። አሎ ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰሚራ እባላለሁኝ 1000 ብር አስገብቼላታለሁኝ። በተጨማሪ ደግሞ ኢንሻአላህ አላህ ካለ እቃዎቿን መረከብ ለሰዎች ማሳየት ፈልጋለሁኝ። አላህ ካለ ማለት ነው። በአንድ የሚቆም እንዳይሆን ማለት ነው። አብዱ መርካቶን አገኘውና ኢንፎርሜሽን ተቀያየሩ። አላህ ቤተሰቦችን ይጠብቅሽ፣ ወጣ ይተካ። አሜን። አላህ አጅር የምታገኝበት ያድርግልሽ። ልጆችሽን አላህ ይጠብቅልሽ ኢንሻአላህ። ኢንሻአላህ በጣም ወዳት ልጅ አለች። ዱአ አድርግልኝ። አላህ ጥሩ ዙአጅ በጣም ጥሩ ልጅ ናት። ሳሊ ባል እንዲሰጣት አላህ ዱአ አድርግልኝ ኢንሻአላህ። አላህ ይወፍቃት። አላህ ሳሊ የሆነ ባል ይወፍቃት። የሚያታልላት የሚያጭበረብራት ክብሯን የሚነካ አላህ ያድርግባት። ዳሩት ዘቡ ብላ ከገባችን በኋላ ቤቷ የሚናፍቃት ከቤቷ ስትወጣ ቅር የሚላት ቤት ያድርግላት። እንደ ሰባ አንበሳ የምትፈነጭበት እንደ ተወለደ ጻድቅ አላህ ይወፍቃት። اللهم يا رب امين. السلام عليكم. وعليكم السلام. جزاك الله خيرا. الله رجم እድሜ ይስጥህ። አሚን አሚን። ወአለይኩም ሰላም። ሰማሉ ኡስታዝ ኤልያስ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ናችሁ ኡስታዝ? ሰላም አልሐምዱሊላህ። ቀድም ነው እኮ አላስገባ ብላችሁ ነው በትንሹ ስለጀመራችሁት 10 ሺህ ብር ልኬላታለሁ አብዱ ሰብር ላሌ በሚል ማሻአላ ማሻአላ። አላህ ይቀበል ቦታ ይተካ። በቀደም ደግሞ ኡስታዝ ብዙ ነገር አላብዛቦት በዛህራ የሆነ ስልክ ሰጣን የእርሶን እንትን ለመቀላቀል 300 ብር ይከፈላል ተብሎ ከነ ቤተሰብ 10 ሰው ብዬ ጽፌላት ነበር። ምንም ስንትኑም አታዩም። ቴሌግራሙ አብዱ መርካቶን እንትን በለው አገኘው። እስሚዞን አገኘው። እስሚዞን አብዱ መርካቶም አሉ፣ ሁለቱም አሉ። ዛህራ ከላይ አንቺ ነሽ? ዛህራ ልኬላታለሁ። ዛህራ ብላ ኤልያስ ጀማል ብዬ ልኬላታለሁ። ችግር የለውም ኢንሻአላህ። እንትን ይላል እሱ የራሱ የሆነ ፕሮግራም እናደርጋለን ኢንሻአላህ። የራሱ እግረ መንገዴን ብዬ ነው ስለማላገኛቸው። አላህ ይቀበል ቦታው ይተካ። በፈለጉት መልኩ እንደዚህ አይነት የሚረዳ ሰው ካለ ምንም ችግር የለም ኢንሻአላህ። አላህ ይቀበላችሁ። አላህ እድሜያችሁን ጤናችሁን አላህ ይወፍቃችሁ። ረጅም እድሜ ከጤና ጋር አላህ እናንተንም አላህ ያቆያችሁ። አሚን አሚን። ጀዛከላህ ኸይረን ጀዛ ሀበይ። እንዴት መውረድ እንደምችል ይስጣችሁ። ባወጣችሁት የተካ አላህ ይስጥልኝ። አላህ ባወጣችሁት ተጠፍጥፋ። ሰላም አለይኩም። ኮማ ቀጥል። ዛህራ ኮማ ቀጥል። ይሰማል። ቀጥል። መቀጠል ትችላለህ። አሰላሙ አለይኩም። ከሰማችሁኝ ትንሽ ኔት ይዞኝ ነው። ያው እንግዲህ በአቅሜ ለእህታችን አሲያ 1000 ብር አስገብቻለሁ። ኡስታዝም በጣም ማከብር ነው። በአንድ በመወደው ሰውም ዱዓ አድርጉልኝ። ትንሽ አሞብኝ ነው። ለእኔም ከቻላችሁ ዱዓ አድርጉልኝ። ጀዛከላ። ብዙ ጊዜዎትን አልወስድም። ሌላ ሰው አስገባ። 1000 ብር በአቅሜ ያስገብቻለሁ። ያ ደግሞ አስደስተኛል። በውስጥ ጽፍልሃለሁ። ብዙ ነው ብዙ ነው ብዙ ነው። ለእኛ 1000 ብሩ ብዙ ነው ወላሂ። የሰው ልጅ በንያው ነው እንትን የሚለካው ማለት ነው እንጂ በሌላ ነገር አይደለም የሚለካው። አላህ የወንጀል ማበሻ ያድርግልህ። አላህ ይቀበልህ። አላህ አጅር የምታገኝበት ያድርግልህ። ስራዎችን ሁሉ አላህ በእኽላስ ይቀበልህ። ልጅህንም አላህ አፊያውን ይመልስለት። ለአንተም ትዕግስቱን ጽናቱን መጽናናቱን ይስጥ። እንድትሰብር ያድርግህ። በሚደርስብህ ሙሲባ አላህ አጅር የምታገኝበት ያድርግልህ። ምንዳኔ ያለ ግምት አላህ ይወፍቅህ። ገብኩ ነው አልደመርኩት። ልደምረዋ እኔ ዝም ብዬ ስምና ደምረው እንትን ደምረውና 100 ሺህ ከሞላ ይበቃናልና ከዛ በላይ ከጨመሩ በግላቸው ይጨምሩላት። አልሐምዱሊላህ ምንም ቅር የሚለን ነገር የለም። ለእህታችን ነው 100 ሺህ ብቻ እስከሚሞላ ድረስ ጠብቀው። እኔ እንደውም 50 ሺህ ነበር ያሰብነው የነበረው። በአንድ የመቶ አንድ ልጅ 50 ሺህ ሲሞላ ይሄ እንግዲህ ከላይ የመጣ ነገር ነው። ከላይ የመጣ ነገር ደግሞ መከልከል አንችልም። ገብቷችኋል? አጅር ምንድን ነው? ከላይ የመጣ ነው። ቶፊቅ ነው። ከላይ የመጣ ነው። ሲሳይ ነው። ሪዝቅ ነው። ስለዚህ ሪዝቅ ታዮች አይደለም ወይ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ እኔ 300 ብር አስገብቻለሁ። እኔም ያው እንደ እሷ 100 ሺህ 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 100
በቅርቡ ውጭ ለሄጄ ለመታከም ፕሮሰስ አለኝ እና ዱዓ አድርጉልኝ። ኢንሻአላህ አላህ ያሳካልህ፣ አላህ ያሳካልህ። አብሽር አብሽር፣ አላህ አፍ ያድርግህ። አላህ ሕክምናንም አላህ ያሳካልህ፣ ሰበብ ያድርግልህ። አላህ በዚሁ ሰበብ ማለት ነው። ተማሪነት ትምህርትን አላህ ይግለጽልህ፣ አላህ ትምህርትን ያብራልህ። ብሩህ አይምሮ አላህ። ሰላም አለይኩም ወራህመቱላህ። በትምህርት ላውንችና በጣም ቸገርኩኝ። እኔ ለምን እምቢ እንዳለኝ አላውቅም። በርግጥ እየነዳው ስለሆነ የት ነው ያለችው ኡስታዝ? እሷ ኢትዮጵያ ናት ያለችው፣ አዲስ አበባ ናት ያለችው። ቦታውን አትናገሪ፣ አዲስ አበባ ብቻ ተናገሪ፣ ሌላ ነገር እንዳትናገሪ። ተንኮል አለ እዚህ እንትን ውስጥ ያሉ ሰዎች ተንኮለኞች ናቸው። ሚሽነሪዎች በጣም ተንኮለኞች ናቸው። ይቅርታ አድርጊልኝ። ከሙስሊሞች ውጭ ማንንም እንዳታገኝ እናገኘሽ ምናምን ነገር ቢሉ አንዳንድ ሰዎች ከተንኮል ጋር ነው የሚመጡት። ስለዚህ እኛ በእኛ በኩል ካልሆነ በስተቀር በእኛ በኩል ካልመጡ በስተቀር ማንንም ሰው እንዳታገኝ። እኛ የምናውቃቸውን ሰዎች ብቻ ነው ወደ አንቺ የምንልከው። በተረፈ እኛ ይህንን ከሌን አገኘው ካላልሽ በስተቀር እንዳታገኙ። ማንንም ተንኮል አለ፣ ክፋት አለ። እነሱ በጣም አንዳንዶቹ ሲናደዱ ይደፉሻል። ራሱ ሲር ይሰራል በእንትን ላይ መድፋት አለ፣ መርዝ መሰጠቱላ አለ። ስንት ነገር እኛ የምንሰማው ነገር ትላለ። በነገራችን ላይ አንድ ነገር ልንገራቸው። ስሚጾ እዚህ ማነው ይቺ ሐዋሳ ትናንትና ነው የምነግር። ሐዋሳ በገጀራ ጭንቅላቱን ብሎት አንዱን ሰለምቴ አባት በገጀራ መጥቶ ሐኪም ቤት ነው ያለው። እንድታውቁ ያጀማ በገጀራ ለምን ሃይማኖትን ቀየርክ ብሎ ፕሮቴስታንት ነው። በገጀራ አናቱን መጥቶት ፈርክሶት ሐኪም ቤት ነው ያለው። በሞትና በህይወት መካከል ነው ያለው የገዛ አባቱ። ዱዓ አድርጎለት ለዛ ልጅ ማለት አላህ እንዲያተርፈው ማለት ነው። ካልተረፈም በቃ ወደዛኛው ዓለም ሄዶ አላህ አጅር የሚያገኝበት አላህ ያርግለት። ግን በህይወትና በሞት መካከል ነው ያለው። በጣም ነው የሚያሳዝነው። በእንደዚህ አይነት ሁኔታ ውስጥ ነው ሰው ያለው። አዲስ አበባ ይመጣል ብለን ስናስብ በገጀራ ነው ጭንቅላቱን መጥቶ እንትን ያለው እና በሞትና በህይወት መካከል ነው ያለው። ሐኪም ቤት ውስጥ ነው ያለው እና እንድታውቁ ይሄንን ነገር እና በጣም የሰለምቴዎች እንትን በጣም ብዙ ነገር ነው ያለው እና ጥንቃቄ አድርጊ። እሺ ቀጥሉ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኔትወርክ አስቸገረኝ፣ መውጣት አልፈለኩም ነበረ። አበሬያችሁ ዝም ብዬ መቀመጥ ፈልጌ ነበር። አዲስ አበባ ነው እንዴ ያለችው ኡስታዝ? አዲስ አበባ ነው ነገር ለመጠየቅ ነው። ኢንሻአላህ በአካል ታገኛታለህ። በአካል እጅ ዘይራታለሁ ኢንሻአላህ። ተዘይራታለህ ኢንሻአላህ። አብዱ መርካቶ ይሰጣል። የኛ ልጆች እንዳለ ይዘይራታል አሉ ራሱ ኢንሻአላህ። ኢንሻአላህ እኔ እጅ ዘይራታለሁ ኢንሻአላህ። እሺ ኢንሻአላህ። አሰላሙ አለይኩም። እዚህ አጋጣሚ ከአንተ ጋር በመገናኘቴ በጣም ደስተኛ ነኝ። ባረከላሁ ፊክ ጀዛከላሁ ኸይራን ሐፊዘከላሁ ተዓላ ወባረከላሁ ፊክ። ያው ሌላ ማወራው ነገር የለም። የሆነ ሆኖ አላህ ያበርታህ ወንድማችን። በአሁኑ ሰዓት እየሰራሁ ያለው ሙስሊሞችንን ብለን ተወልደን ያደግነውን ሐያታችንን ዲን ላይ ነን አለን ያልነው የሰራነው ስራ አይደለም። ወላሂ ነቢይ ሰለላሁ ዐለይሂ ወሰለም ኸያሩኩም ፊል ጃሂሊየቲ ወኸያሩኩም ፊል ኢስላሚ ኢዛ ፈቂሁ ይላሉ። እናንተን የመሳሰሉት ወንድሞች ናቸው ዲኑን እየጠበቁት ያሉ። ያው አላህ ሱብሓነሁ ወተዓላ እነዚህ ሙስሊሞች ነን የሚሉ እየሰራ ነው ያለነው ነገር በተቃራኒ ነው እየተሰራ ያለው ሐቂቀተን። ግን አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ መን የርተደ ሚንኩም ዐን ዲኒሂ ፈሰውፈ የእቲ ላሁ ቢቀውሚን ዩሒቡሁም ወዩሒቡነሁ ይላል። ሙስሊሙ ወደኋላ እየሄደ እየተጨመላለቀ ባለበት ሰዓት ላይ እናንተ ዲኑን እያቆማችሁት ነው ያላችሁ። አላህ ቃል የገባውን ነገር የፈጸማችሁ ስለሆነ ያላችሁ። በመጀመሪያ ላገኘህ ፈልግ ነበር አጋጣሚ ሆኖ በዚህ እህታችን ሰበብ ስላገኘው በጣም ደስተኛ ነኝ። ባረከላሁ ፊኩም። እዚህ ያሉት እነ ስሚት እንኳን አውቃቸዋለሁ፣ ሌሎች ወንድሞች እዚህ አካባቢ ያሉ አውቃቸዋለሁ። አንተን ግን ፐርሰናሊ ማግኘት ፈልግ ነበር። የአላህ ፍቃድ ሆኖ ዛሬ ስላገኘሁ በጣም ደስ ብሎኛል። ሐያኩሙላህ ባረከላሁ ፊኩም። የሰረላህ አምረኩም ገፈረላህ ዘንበኩም ሰተረላህ ዐይበኩም። ለዚህ ደግሞ አሁን ያነሳኸው መውዱዕ ለዚህች እህታችን ቀላል ነገር አይደለም። ወማ አንፈቅቱ ሚን ሸይን ፈሁወ ዩኽሊፉሁ ወሁወ ኸይሩ ራዚቂን ብለዋል። እዚህ ያላችሁ ወንድሞች በአጠቃላይ 1300 እያንዳንዳችን 10 ብር እንኳን ብናወጣ ለዚህች እህታችን ይቺ ብር የምትጠፋ አይደለችም። ነገ አላህ ሱብሓነሁ ወተዓላ ፊት የምናገኛት ነው። ዱንያም የሚተካ ነገር ስለሆነ አደራችሁ ሁላችንም ይህ ወንድማችን ያደረገውን ጥሪ ለቤክ ብለን ሁላችንም ኢንሻአላሁ ተዓላ ያቅማችንን እናድርግ ለማለት ፈልጌ ነው።
በመጀመሪያ ደረጃ ኡስታዝ ወሒድ በጣም ነው የምወድህ፣ ወላሂ እከታተልሃለሁ። አንተ የምታደርጋቸውን እንቅስቃሴዎች በሙሉ አንድ ቀን ተለይቼ አላውቅም። ስለዚህ አላህ ያበርታህ፣ አላህ ያበርታህ፣ አላህ ያጠንክረህ። እህታችንም አላህ ሱብሓነሁ ወተዓላ ጽናቱን አላህ ይስጣት። ኢንሻአላህ ሌላ ጊዜ በሰፊ ካገኘሁ እንገናኛለን። هذا والله صلى الله على نبينا محمد وعلى اله وصحبه اجمعين። الله يطبقዎት እርሶንም ማሻአላህ ጀዛኩሙላህ ኸይረን ጀዛ። ኢንሻአላህ እስሚዞ ድምሩን ትነግረኛለህ? እሺ። ሰላም አለይኩም ወራህመቱላህ። መርሃባ ኡስታዝ፣ እዚህ ጋር ያሉት ገስት ላይ ያሉት አንዴ ይለቁ ብዬ ነው፣ እነሱንም ልጨምር። ኡስታዝ ወሒድ ወንድሜ እንደምን አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ والله احبك في الله يا استاذ وحيد الله ይጨምርልህ። በጣም ማከብረው ወንድሜ ነህ። የሆነ ውስጣችንን የምትጠግነው ነገር በንግግራችን ወላሂ በጣም ከሚገባው በላይ በዘመኑ ካሉት እንቁና ክብር ከሚሰጣቸው ሰዎች ውስጥ አንዱ አንተና አላህ ይጠብቅህ ወንድሜ። የምትሄድበትን መንገድ ሁሉ በጣም ደስ የሚል ነው። ከፊትህም ከኋላህም አላህ ኑር አላህ ያብራልህ። ለእህታችን ባልከው መልኩ 3000 ብር አስገብቻለሁ። ለአብዱ ሜሴጅ አድርጌለታለሁ ፋቱራው። አላሁ አክበር። አላህ ይቀበል፣ በወጣው ይተካ። የወንጀል ማበሻ አላህ ያድርግልህ። አላህ ስራዎችን እዚያ ያስቀርብህ። አላህ ጀነትን ይወፍቅህ። አላህ በእኽላስ ወላሂ ልገባ የፈለኩት ስለ ብሩ ለመናገር ፈልጌ ሳይሆን አንተን ቃል በቃል ማውራትም ስለፈለኩ ነው። ደስ ብሎኛል እንደዚህ ማውራት ስለፈለኩ ማለት ነው። አንተ በጣም የምትከበር ድንቅ ሰው ስለሆነ ደረጃ አሁን ደግሞ ከትንሽ ደቂቃ በፊት ገብቶ የነበረው ኡስታዝ ስዑድንም እንደዛው ሰላም አለይኩም በጣም ወደው ሰው ነው ግን ወጣ ዳዒ ነው። ኢንሻአላህ አላህ ምትልሰነሳ አላህ ያድርገኝ። ምትልስ አይነት ሰው አይደለሁም ግን እንደዛ ያድርገኝ። አረ የሚከባ ሰው ነው። የምትተናነሰው ነገር ሁሉ የሆነ የሰይድና ዑመርን ቂሳ ሁሉ ታስታውሰናል። አንዳንድ ጊዜ ሷሃባዎችን የምንሰማው ሐዲስ ምናምን ስንሰማ አንዳንዴ አንተ ላይ ሁሉ እናየዋለን ያንን ነገርና የምትተናነሰው ለሰው ያለህ ክብር ሐታ ሙስሊሙንም ክርስቲያኑንም የምትናገርበትን ያለበትን አኽላቅ ሁሉ ደስ ሲል አላህ ይጨምርልህ። አላህ ይጨምርልህ። አላህ ይወደደ ሐፈዘከ አላህ ወፈቀከ አላህ ሰተረከ አላህ ያ አኺ። አሜን አሜን። እንግዲህ አላህ እኽላሱን እንዲወፍቀኝ እንደው አድርግልኝ። እኽላስ ነው ትልቁ ነገር። ሳሂበል ኢኽላስ ነው። አብሽር ሳሂበል ኢኽላስ ነው። ዒልሙን አላህ ይጨምርልህ። ዒልመል ገይብ አላህ ይክፈትልህ ወንድሜ። በሰው አይንና በሰው ጆሮ ውስጥ እንዳይቀር ኢንሻአላህ ዱዓ አድርጉልኝ ማለት ነው። አፉ በላይም ብዙ ተናገርኩኝ። ለኔም ዱዓ አድርግልኝ። ያ ጀማ ኩላችሁም ሰላም አለይኩም ወራህመቱላህ። አላህ ይቀበልህ፣ በወጣው ይተካ። 4 እጥፍ አላህ ያድርግልህ ኢንሻአላህ። ቀጥሉና ያሉትን ነገሮች እንትን እንበል ማለት ነው። እኛ ጋርም ሰዓት እየደረሰብኝ ነው። ኢንሻአላህ ለፈዋድ ቀጥል። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንግዲህ እንደ አቅማችን ያው 500 ብር አስገብቼላታለሁ። ዱአ አድርጉልኝ ኡስታዝ። አላህ ይቀበል። እንደ አቅም ሳይሆን ከአቅም በላይ ነው። ለኛ ትልቅ ብር ነው። አንተ 500 ብለህ የምትለው የምታቃልለውም አይደለም አላህ ዘንድ። ንያው ነው ዋናው ነገር፣ የነየትክበት ነው፣ ኢንተንሽን ነው፣ ውጥንህ ነው አላህ የሚያየው እንጂ የብሩ መጠን አይደለም። ራሱ የብሩ መጠንም አይደለም አይነትም አይደለም የሚታየው ነገሮች ምንድነው? አላህ ዘንድ ያለ ንያ ነው ያለ እንትን ነው። እና አላህ ይቀበል፣ እዛ ያስቀርብህ። 500 የነበረውን ያብዛልህ አላህ፣ በ4 እጥፍ አላህ በወጣው ይተካልህ፣ እዛ ያስቀርብህ። የወንጀል ማበሻ አላህ ያደርግልህ፣ ቤተሰቦችን አላህ ይጠብቅልህ። እሺ በቃ ይበቃል። ሰው አታስገቡ አድሚኖች። ጃቢሪ ሰላም አለይኩም ወራህመቱላህ። አንዴ ላውራ። አንዴ የገቡት ሰዎች ያወሩና ታወራለህ። ሂሳብ እንዲደምርም። እሺ እሺ ቀጥል። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عبد أخونا وحيد እንዴት ናችሁ? ሰላም ናችሁ? ሁላችሁም እዚህ ያላችሁ እኔ አጠር ላድርገውና ያው ሁለት ሼኻችን ገብቶ ዱዓ ያደረጉልክ ሁሉ ኢንሻአላህ ልክ እንደሱ ተቀባልነት ይኖረው። والله سبحانه وتعالى يزيد لك فضله وجعلك الله بيننا نورا تمشي بها ويهديك على رشده ويجعلك يعني أمة يعني إن شاء الله. أنا يعني يقرأ 5000 ያስገባላታለሁ ለአብድ ጽፌለታለሁ በታች ማሻአላህ። አላህ ይቀበልህ፣ በወጣው ይተካ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህ ይቀበልህ። እንደው ለምታወጡት እንትን አላህ ሰደቃ ያደርግላችሁ፣ እዛ ያስቀርባችሁ። አላህ የቂያማ ቀን እንደዛ ለሰው ብለው ሰጡ ከሚላቸው ውስጥ አላህ ይጠብቃቸው። ሪያ ከሚላቸው ሰዎች አላህ ይጠብቃቸው። አላህ ከሪያ ይጠብቃቸው። አላህ በእኽላስ ይቀበላቸው። አላህ ባሮቼ የሚላቸው ሙኽሊሲን የሚላቸው አላህ በቁርአን ውስጥ ብዙ ቦታ ላይ ሙኽሊሲን እያለ ይጠራቸዋል። እኽላስ ያላቸው የአላህ ባሮችም ማለት ነው። ሙኽሊሲን እያለ ይጠራቸዋል።
ሸይጣንን ራሱ ያለው ምንድን ነው? ራሱ ከባሮች ሙኽሊሲን የሚባሉት ሲቀር ነው ያለው። አላህ ሁሉን እፈትናለሁ አለ፣ ሁሉን አጠማለሁ አለ። ከባሮች ማን ሲቀሩ አለ? ሙኽሊሲን የሚባሉ ሲቀር አለ። አላህ የቂያማ ቀን ሙኽሊሲን የሚላቸው ሊላሂ ብለው ያደረጉ ላኢላሃ ኢለላህ ለሊላሂ ብለው ለአላህ ብለው ካደረጉ ባሮች ውስጥ አንደኛው ያደርግህ። አላህ እዚያ ያስቀርብህ፣ ስራዎችን ሁሉ ኢባዳዎችን ሁሉ መቅቡል ያደርግልህ፣ መርዱዳ ያደርገው የቂያማ ቀን። ባረከላሁ ፊክ ሼህ፣ ባረከላሁ ፊክ። ምን ነው የለም የኔ አማርኛ ያጥረኛል ልገልጥልህ። በደንብ ነው። እኔ ኖቲስ አላረኩትም። የሚገርምህ በአማርኛ አላህ ሱብሓነሁ ወተዓላ የሚለው በቃ ጀዐለከ አላሁ ኑረን ተምሺ በይነ ናስ ወላሂ هذا شهادة من الله والله يعني مسكر الله سبحانه وتعالى إن رأيتم أحد يمشي المساجد فاشهدوا له بالإسلام لن لكن والله بنورنا من مسكر الله والله سبحان الله يعني ولا جزء كتات لكنه يا جباس صار لا ولا جزء كتات له والحمد لله جعلك وهداك الله على هذا الصراط المستقيم وهذا بك كثير من الناس ويجعلك ثابتا في هذا الطريق بإذن الله تعالى المولى. آمين آمين. راسل طبق ምንም በቋንቋ ላይ ምንም ባሪየር አላየሁበትም። አላህ በሚያውቀው ማለት ነው። አላህ ሸሂዴን ነው። እኔ ኖቲስ እንኳን አላረኩትም። አማርኛ ሁለተኛ ቋንቋ እንደሆነ በደንብ ነው የገባኝ፣ አንደርስታንድ ያረኩት ማለት ነው። እና አብሽር እንደዛ አትበል፣ አሳድገው። እንደውም ጭራሹኑ እንደዚህ ሁለተኛ ቋንቋዬ ነው ምናምን ነገር የምትለው አይደለም። በደንብ ነው የምታወራው። በደንብ ሀሳብህና ስሜትህን በቃላት መግለጽ ከቻልክ ትልቅ ነገር ነው። ሀሳብና ስሜት ሲገለጽ ነው ራሱ ቋንቋ ማለት ነው። ኮንፈርት አይሰጥህም ስታወራ። እንደዛ የሚባል ነገር የለም። ቋንቋ ስሉጥ ነው። የሰው አእምሮ የሚሰልጥ ነገር ስለሆነ ማደግ ይችላል። የሰው ልጅ 7 ቋንቋ ማውራት ይችላል ከፈለገ ማለት ነው። ፍላጎቱ ነው ዋናው ትልቁ ነገር። ፍላጎት ላይ የተመሰረተ ነው። እና እንደዛ ነው። በርታ፣ አላህ ያበርታ። አብዱ ጻፍልኝ፣ ትዊተር ላይ ጽፌልሃለሁ። አካውንቱና ስሙ ላክልኝና የሌላ ሀገር ስለሆንኩኝ የምልኩ ልጆች ጋር እንደልልክለት ማለት ነው። ስሙን ጭምር ላክልኝ። አካውንቱ ሴፍ አድርጌዋለሁ፣ ግን ስሙን ጭምር ላክልኝና በትዊተር ሃይቤክ አለው። አብዱ አለክ አለው ቴሌግራም አወራለሁ። በቃ እንትን እንበል እንዝጋው እንትናችንንና ኢንሻላህ ሌሎች ነገሮች እንትን እንበል። ደዋ ለሁሉም እናደርግላቸው ማለት ያስገቡም ሊኖሩ ይችላሉ። እዚህ ያልመጡም እዚህ መውጣት የፈሩ ሰዎች ምናምን ሊኖሩ ይችላሉ። እና አላህ ይቀበላችሁ። እናንተንም በወጣው ይተካ። ቤተሰቦቻችሁን አላህ ይጠብቅላችሁ። ትዳር የሌላችሁ ሰዎች ካላችሁ አላህ ትዳርን ይወፍቃችሁ፣ መልካም ህይወትን ይወፍቃችሁ። በዱንያ ላይ ጥሩ ህይወት ኑሩ። ጥሩ ባል፣ ጥሩ አላህ ይወፍቃችሁ። ልጆች አላህ ይወፍቃችሁ። አላህ እዚያው ያስቀርባችሁ ስራችሁን። አላህ በእኽላስ ይቀበላችሁ ስራችሁን። የወንጀላችሁ ማበሻ ያደርግላችሁ። አጅር የምታገኙበት አላህ ያደርግላችሁ። ልጅ ያላችሁ ሰዎች ልጆቻችሁ ለቁም ነገር አላህ ያብቅላችሁ። ጤነኛ ልጅ አላህ ይስጣችሁ። ኡማውን የሚካድም ለኡማው አበጋዝ የሚሆን ዘብ የሚቆም የኢስላም አርበኛ የሚሆን አላህ ልጅ ይስጣችሁ። ጠዋሪ ቀባሪ ያለው የሆነ ልጅ ይስጣችሁ። ቤተሰቦቻቸውን መካደም ልጅ አድርጋችሁ እናንተም ወልዳችሁ ከብዳችሁ የልጅ ልጅ አይታችሁ ሽንታችሁ በዝቶ ከዛም በኋላ ደግሞ በወርቀቅና ሰፋ ብላችሁ የልጅ ልጅ የምታዩበት ጸጋና እድሜ አላህ ይስጣችሁ። ኢንሻአላህ ይህን ይመስላል። እንግዲህ ለሁሉም በጥቅል ነው። ይስጣችሁ፣ ባወጣችሁት ይተካ። አላህ ይስጣችሁ። አላህ ባወጣችሁት እጥፍ አድርጎ ይተካላችሁ። አላህ በጤና ይጠብቃችሁ። አላህ ይጠብቃችሁ። ሰላማችሁን ያብዛላችሁ። ጤና ይስጣችሁ። ተነ ቤተሰባችሁ ጤና ይስጣችሁ። ሰላም ይብዛላችሁ። ክፉ አይንካችሁ። አላህ ተጎናችሁ ይሁን። አላህ ይጠብቃችሁ። ሁልጊዜም አላህ ይጠብቃችሁ። ተክፉ ነገር ሁሉ ይጠብቃችሁ። ባወጣችሁት ይተካ። አላህ ይጠብቃችሁ። አላህ በመልካም ነገር ሁሉ ይጎብኛችሁ። በጣም አመሰግናለሁ። ኡስታዝ እኔ የመዘገብኩትን ድምር መናገር ያስፈልጋል። አስፈላጊ እኔ የመዘገብኩትን ንገረን፣ ችግር የለውም አብሽር። እሺ ጭማሪ ልስጣ። ስሚስ ልንገር 10,000 ድምር ሪም የምትባል እህታችን 10,000 ብር። መርሃባ። እሺ ካሊድ የሚባል ወንድማችን ደግሞ 5,000 ብር። ኡስታዝ አንድ ከኛ ጋር እንትን የሚል ነው። ዱዓ አድርጉልኝ አላህ ሱብሃነሁ ወተዓላ በዲን የጠንካራ እንደሆንና ዳኢ እንደሆን አላህ መጨረሻ እንዲያሳምርልኝ ዱዓ አድርጉልኝ ብሏል። 5,000 ብር ያስገባው ልጅ። ሌላ ደግሞ 5,000 ብር ሌላ ጭማሪ። መርሃባ። ኦኬ
ሌሎችም አሉ። 3000 ብር ሂክማ የምትባል እህታችን። መርሃባ። እሺ አንዴ አቡ ዩስራ የሚባል ወንድማችን 5000 ብር። ከኔ ከመዘገብኩት ውጭ ነው የምትነግረኝ? አዎ። እሺ 5000። እሺ ሂክማ 3000 ብር ብያለሁ አይደል? ኦኬ 3000 ብለኸኛል። እሺ ሌላ ደግሞ 5 ጊዜ 1000 ብር ደመር 5 ጊዜ 5000 ብር ማለት ነው። አዎ የተለያዩ ሰዎች 5000 ብር 5000 እሺ 5000 ብር 5000 ብር 5000 ብር አምስት ነው። እሺ አሲያ የምትባል እህታችን ደግሞ 19000 ማሻአላ 19000 አሲያ የምትባል እህታችን። እሺ ሌሎችን አንዴ ልንገርህ ትጠብቀኛለህ? መርሃባሽ አንድ ላይ ለማድረግ እሺ ፈቲሻ የምትባል እህታችን እልካለሁ ኢንሻአላህ ብላለች 20000 ብር ማሻአላ 20000 እሺ አንዴ እሺ ጠብቁኝ። አብሽር 5000 ብር ፈሪሃ የምትባል እህታችን 5000 ብር 5000 ብር እሺ አንዴ ጠብቁኝ። እሺ አንተ ነገርከኝ ስማቸውን ሳይሆን ድምሩን ነው እየጻፍኩ ያለሁት። ንገረኝ አንድ ላይ ለማድረግ 2000 ብር። አይ ደስ እንዲላቸው ነው እነሱም ስማቸውን ይስጣራ። 2000 እሱ ልክ ነህ። እሺ ድጋሚ 1000 ብር 1000 ኡሙ መነሳ የምትባል እህታችን አስገባለሁ ብላለች። 3 እልካለሁ 3000 ብር 3000 መርሃባ። እሺ ሰፊና የምትባል እህታችን 1565 ብር 565 ብር እሺ 1000 ብር ኡሙ ያሲን 1000 ብር በጀማ 5000 ብር ይደረግላት። እሺ አብዱ የሚባል ልጅ 5000 ብር 5000 እሺ አብዱል ሐቅ የሚባል ልጅ 500 ብር 500 እሺ አፊ የምትባል እህታችን 1000 ብር 1000 ብር ኦኬ አንዴ ሌላውን ሽብሬ ሲገባላት የነበራትን ባላንሷ ስለምታውቀው አጠቃላይ ድምሩን አይታ ትነግረናለች። ሌላ ቀን ኢንሻአላህ 1000 የመጨረሻ 1000 ደመርልኝ። እሺ እና ሌሎች ብዙ ናቸው። 500 ያስገቡ አሉ። 300 ብር 200 ብር ያስገቡ አሉ። በጥቅሉ ዱአ አድርጉላቸው ኢንሻአላህ። ጨርሻለሁ እኔ። ጀዛከላ አብዱዬ፣ አላህ ይቀበልህ። ጊዜንም ጉልበትንም ሰውተህ እዚህ ቦታ ላይ በመገኘትህ ሁሌ ኩራታችን ነህ። አላህ ይጠብቅህ ኢንሻአላህ። ስንጨርስ ስላንተም አንዳንድ ነገሮች የሚፈልጉት ነገር ካለ እናስተዋውቃለን፣ ያለውን ህዝብ ማለት ነውና እስሚ ዘውዬ ከስደምር ንገረኝ። ያው ደምሬዋለሁ ኡስታዝ። አሁን አብዱ ከነገረኝና እኔ የመዘገብኩት አንድ ላይ ማለት ነው እስካሁን የደመርኩት 221,000 ብር 221,000 አላሁ አክበር ተክቢር፣ አላሁ አክበር ተክቢር፣ አላሁ አክበር፣ አላሁ አክበር። ማሻአላ ማሻአላ። ይሄ ነው በቃ። እኔ 50,000 ነው ያሰብኩት የምር ለመናገር ስመጣ ቲክቶክ ላይ 50,000 ብር እንትን ብለን ለስራ ማስኬጃ እንዲሆናት ምናምን ብዬ ነበር ያሰብኩት የነበረው። ፕላን እናደርጋለን ኢንሻአላህ። እህታችን ከኔ ጋር ግንኙነት አላት። ቁርአንም እየቀራች ነው ያለችው። በደንብ አወራታለሁ። ወንድሞችን እንልካለን፣ ያግዟታል። በትራንስፖርት የሚያስፈልጋትን ማቴሪያሎች ምናምን የምትፈልገውን ለስራ የሚሆናትን እንትን ማምጣት ትችላለች። ሱቅ ምናምን መስራት አትችልም። ያጀማ ሱቅ ምናምን ነበር ያሰብኩት የነበረው። ሱቅ ምናምን የሚሆን ነገር አይደለም። ሱቅ ተከራይታ ምናምን እቃውን ከመርካቶ አምጥታ ተጋፍታ ምናምን ትችላለች። በዊልቸር የሚሆን ነገር አይደለም። በቃ የሚቻለው ይሄ ነው። በቃ ስለሷ ስራ ሙዳይና ግዟትና ስራው እንዳይቆም ሙዳይ እና መሶበ ወርቅ ምናምን ትሰራለች። እሱን ግዟት እናንተ። በቃ ስራዋን እንትን ነው። ቴሌግራም ቻናል እንከፍታለን ኢንሻአላህ። አብዱዬ እርዳታ አግዛት እንዴት ቻናል እንደምትከፍት ቻናል ትክፈት። ከዛ በኋላ እቃዎቿን እዛ ታስተዋውቃለች። ኢትዮጵያ ያላችሁ ሰዎች፣ አዲስ አበባ ያላችሁ ሰዎች እቃዋን ትገዛላችሁ ማለት ነው።
እንደዛ እያደረግን እናበረታታታለን። ራሷን ትችላለች። በቃ እንደዛ ነው። ምንም ነገር እንዲሰማሽ አልፈልግም። እሺ አይሻ። እሺ አላህ ይስጣችሁ፣ አላህ ይስጥልኝ። በወጣችሁት ይተካላችሁ ጥፍ አድርጎ። ጊዜያችሁንም ስለሰጣችሁኝ በጣም አመሰግናለሁ። በጊዜያችሁም በገንዘባችሁም ተጎኔ ስለሆናችሁ በጣም አመሰግናለሁ። አላህ ይስጣችሁ፣ አላህ እጥፍ እጥፍ አድርጎ ይስጣችሁ። አላህ በበረከት ይሙላላችሁ። ቤታችሁን፣ ቤተሰባችሁን ሰላም ያርግላችሁ። ረጅም ዕድሜ ከጤና ጋር ይስጣችሁ። አላህ ይጠብቃችሁ። ብዙም ንግግር አልችልም። በጣም ነው ደስ ያለኝ። አመሰግናለሁ በጣም። ከዚህ በላይማ ብዙ ነገር ነው ራሱ እንጂ እስላማዊና ሰብአዊ ግዴታችን ነው። ሰው በመሆንሽ ሰብአዊ ግዴታችን ነው። ሙስሊም በመሆንሽ ደግሞ እስላማዊ ግዴታችን ነው። ይሄ ምንም ማንደራደርበት ነገር ነው። እንኳን አንቺና ማንኛውም የቸገረው እንደዚህ የአካል ጉዳተኛ የሆነ ነገር ፕሮብሌም ካለው ክርስቲያንም ቢሆን አይሁድም ቢሆን ሰው ስለሆነ ብቻ መርዳት ግዴታ አለብን። ሙስሊሞች የሚሳተፉት ሀይር ስራ ላይ በዚህ ብቻ አይደለም፣ ሙስሊም ስለሆነ ብቻ አይደለም። ሙስሊም ባልሆኑ ሰዎችም መካከል ችግር ያለበት ሂውማኒቴሪያን ሰርቪስ ላይ ተሳተፉ። ካላ ዘንድ አጀር ታገኛላችሁ። መቄዶንያ ግቡ፣ እርዱ። መቄዶንያ ማለት ነው ያሉ አረጋውያን እዛ አሉ፣ ብዙ እንትን አሉ። እንደገና ደግሞ የኛም አለ አንድ ምሰራው የነበረ አለ ባቡል ሀይር የሚባል እዛም መግባት ትችላላችሁ። እንጦጦ የአእምሮ ህሙማን እዛ ጋር መሄድ ትችላላችሁ። አእምሮ ህሙማን ናቸው። አሁን እነሱ ሰው ናቸው። እላያቸው ላይ ነው የሚጸዳዱት። እኔ መኝታ ቤታቸው ላይ ገብቻ አይቻለሁ። የወንዶች ለብቻ የሴቶች ለብቻ ነው እና እላያቸው አያውቁትም ራሱ ምን እንደሆነ ኮንሸስ አይደሉም። እላያቸው ላይ ይጸዳዳሉ። ሴቶቹም እላያቸው ላይ ነው የሚጸዳዱት፣ ወንዶቹም እላያቸው ላይ ነው የሚጸዳዱት። እዛ ለሚሰሩ ሰዎች ደሞዝ ያስፈልጋቸዋል። እነዛን የሚንከባከቡ ሰዎች የመድኃኒት ያስፈልጋል፣ የፋርማሲ የምናምን ነገር ያስፈልጋል። ይመለከተናል። ሰው ነንና ሰው መሆን ብቻ በቂ ነው እሱ ማለት ነው። እና ጊዜ ሲኖራችሁ ያጀማ እንጦጦ የአእምሮ ህሙማን ብላችሁ ሄዳችሁ ጎብኟቸው፣ ተተዝናለች። ወንዶቹ ሲመጡ እንደ እንስሳ ናቸው። ሴት ሲያዩ እላያቸው ላይ ሊወጡ ይፈልጋሉ። አያውቁትም ራሱ የሚሰሩትን። ሴቶቹ ራሳቸውን መጠበቅ ምናምን ነገር ምናምን ይሄ አፍረተ ስጋ መሸፈን ምናምን ላይኖር ይችላል። የምታዩት ነገር ግን ካላህ ዘንድ ታገኙበታላችሁ። ይህንን ነገር ማለት ነው። አስቡበት። እና ይሄ ነው የሚያስፈልገው። ኢንሻላህ በሰብአዊነታችን ነው። ሰው ስለሆንሽ በሰብአዊነታችን ነው። ሙስሊም ስለሆንሽ ደግሞ ሊላሂ እህታችን ስለሆንሽ ደግሞ በዲናዊ ነገሮችን በእስላማዊ ነገሮች ነው ኮንታክት ያደረግንሽ ማለት ነው። በርቺ ተበራቺ። ኢንሻላህ መርሃ ግብራችንን ጨርሰናል። አንቺ ደግሞ ወደፊት የሚያስገቡ ሰዎች ይኖራሉ፣ ሪሲት ያላስገቡ የነየቱ ሰዎች ምናምን ስላሉ ብሩን ለመርመር አድርገሽ አንድ ቀን መተሽ ጀዛኩሙላህ ኸይረን ጀዛ ይህን ያህል ብር ገብቶልኛል ትያለሽ። ፕላን እናደርጋለን። አብዱ መርካቶም አለ፣ እነ ስሚዞ አሉ፣ እነ ኢምራን አሉ፣ ሌሎችም እነ ኡስታዝ አቡሩ ሜሳ አለ፣ አብዱ አለ፣ የኛ አብዱ የሚያስፈልግሽን ደግሞ ቅዳሜ ቀን ፕሮግራም ይዘው የሚያስፈልግሽን እቃ ይገዙልታል። መኪና ያላቸው ልጆች ወንድሞች እራሱ አሉ እኛ ጋር መኪና ያላቸው ወንድሞች ስላሉ በመኪና አንድ አፍታ ሄደው ያመጡልሻል እቃ ሲያስፈልግሽ። ሌሎች ወንድሞች እናቶች ደግሞ ጎብኟት እየሄዳል አይዞሽ በሏት፣ እንዳይደብራት እንትን እንዳይላት እንዳይከፋት። ብዙ ነገሯን ነው ጥላ የመጣችው። ቤተሰብ ጥለት ትመጣለ ስትሰልም፣ ጎረቤት፣ አብሮ አደግ፣ ዘመድ አዝማድ ሁላ ሳይቀር ቻው ነው የምትለው። አላህን አስቀድመ ነው የምትመጣው። አላህን አመልካለሁ ብለህ ስትመጣ ብዙ ነገርን ታጣለህ። እናትና አባት ታጣለህ። አንዳንዴ ልታጣውላ ትችላለህ። ይሄ ሁላ አለ ሰለምቴ ስትሆን ማለት ነው። እና እንግዲህ የሰለምቶች ማህበር አለ። አንድ ቀን ደግሞ ፕሮግራም እናዘጋጃለን። ለእሱ የምናዘጋጀው ለእንትን አይደለም እዚህ ብር ለመሰብሰብ ሳይሆን አባል እንድትሆኑና እዛ ውስጥ ሀሳብ እንድሰጡ ጉልበታችሁን ምን ስራ ምን እናድርግ ምንድን ነው የምናደርገው። እነዚህ ሰለምቴዎቹ ህንፃው አሁን እያለቀ ነው ያለው። ቀለም፣ በርና መስኮት እና የፈርኒቸር ነገሮች ምንድን ነው አልጋ ምናምን ሶፋ ምናምን የሚያስፈልገው ነገር እሱ ነው የጎደለው። እሱ ነገር ደግሞ ብር አይደለም የምጠይቃችሁ፣ ብር አለ አልሐምዱሊላህ። ግን ከዚህ በኋላ ደግሞ ማረፊያቸው ከተሰራ ደግሞ ቀለባቸው እንዴት ነው የሚለውን ነገር ደግሞ ማተሚያ ቤት ምናምን ነገር አስበናል። እሱን ደግሞ እንዴት ነው የምናደርገው? የተሻለ ሀሳብም ካላችሁ ሌላ ነገር የቀለባቸው እንደኛ ሰው ናቸው ሰለምቴዎች ማለትም እናንተ ልክ ሻይ እንደሚያ ልብስ መቀየር አለባቸው፣ ሳሙና መቀየር አለባቸው። እንደዚህ አይነት ነገር ነው ያለው። ያንን በተቻለ አቅም ሁላችንም ይመለከተናል። ብቻችንን ከምንታመም አብራችሁ ታመሙ ከኛ ጋር የሰለምቴዎቹ ጉዳይ ማለት ነው። እኔ
በምን ቀን ነው እዚህ ነገር ውስጥ የገባሁት ነው ምለው ሁል ጊዜ ማለት ነው። እኔ መጣሁት ንጽጽር ልሰራ ነው። ኮምፓራቲቭ ሪሊጅን ነው የምሰራው። ያንን ንጽጽር የሚሰራ ይህንን የሰለምቴዎችን ጉዳይ ሆን ብሎ ስራዬ ብሎ የሚሰራ ሰው ቢኖር ኖሮ እኔ እንደዚህ አይነት ነገር ውስጥም አልገባም ነበር። የምር ለመናገር መጅሊሱን ራሱ አናግራቸዋለሁ። እኔ ንጽጽር እንድሰራ ከፈለጋችሁ አግዙኝ፣ የሆነ አንድ ዲፓርትመንት አድርጋችሁ ሰለምቴዎችን እርዱ፣ የዘካ ብር ሰብስቡ ስላቸው መጅሊስ ራሱ በእግሩ አልቆመም ነው ያሉኝ። እና ይህንን ራሳችሁ ስሩ ብለው ላይሰንስ ሰጥቶ ነው ወደዛ ያባረሩን ማለት ነው። ያባረሩን ስላቸው አንችልም አሉ ማለት ነው። እና እንዲህ አይነት ነገሮች በጣም የሰለምቴዎችን ጉዳይ ስትሰሙ በጣም እንትን የሚለው አንዷን እንደዚሁ ጎንደር ላይ ቀጥቀጠው ነው የገደሏት። ራሱ ቤተሰብ ማለት ተመለሻ አትመለሽ ልጅቷ ጠፋችብን ምንድን ነው የሆነችው አለ። በኋላ ላይ ጓደኛዋ ደህና ናት ወይ ምናምን ብዬ ስላት ሞተች እኮ አለች። ምን ሆነ አላታለሁ። ቀጥቀጠው ገደሏት፣ አባቷ ቀጥቀጠው ገደላት አለች። በዱላ እየቀጠቀጣት መጨረሻ ላይ አልቻለችም፣ ህይወቷ አለፋል። ጎንደር አካባቢ ላይ ማለት ነው። አንዱንም እንደዚሁ ዲያቆን የነበረ ልጅ ነው ዱባይ እንዲወጣ ተደርጎ ከዱባይ ሲመለስ ኤርፖርት ላይ ተቀብለው ለማህበረ ቅዱሳን አሳልፈው ሰጥተውት የገዛ ቤተሰቦቹ ጣቱን ነው ትመለሳለህ ወይስ አትመለስም አሉት። አልመለስም ሲል ጣቱን ነው የቆረጡት። የፊቱን የሚበላበትን ጣት በመቀስ ነው ለዛው የሚቆረጡት። እንዲህ አይነት ጭካኔ የተሞላበት እየታመምን ያለ ነው እኛ። ስለዚህ ህመሙ የጋራ ነው ብላችሁ ካሰባችሁ መታችሁ እንተጋገዝ። ከቤት የሚባረሩ ሰለምቴዎች አንዳንዶቹ አስረው ሳይፈልጉን ጸበል ይወስዷቸዋል፣ አብደዋል እያሉ ከቤት እንዳይወጡ ያደርጓቸዋል፣ አብደዋል እያሉ ማለት ትምህርት እንዳይማሩ ምንም ነገር እንዳያደርጉ ቤት ውስጥ ካልተመለስክ ከቤት አትወጣም ይላሉ። ያ ነገር እንዳይሆን ወጥተው ቢያንስ ጎዳና ላይ የሚወጡ አሉ። አንዳንዶቹ ከአቅም በላይ ሲሆንባቸው ተመልሰው ይከፍራሉ። ለምን ከፈርክ? ቤተሰቦች አስቸገሩኝ፣ የት መሄጃ የለኝም ይላሉ። ስለዚህ እንደዚህ አይነት ነገሮች የሚያስፈልገው በቀጥታ ተቋም ነው የሚያስፈልገው። ማረፊያ ነው። ማረፊያውን ገንብተናል። የእናንተ ብር ነው፣ የእናንተ ስራ ነው እንትን ያለው በእናንተ ብር ነው ተቋሙ የተገነባው። ተማሪዎች እያስተማርን እዚህ ንጽጽር ላይ የምናስተምራቸው ተማሪዎች እነሱ በከፈሉት ገንዘብ ነው ያ ነገር የተገነባው። ውጭ ባሉ ተቋማት እነ ጥሪያችን እነ ተቀዋበሻ የመሳሰሉት እነሱ በረዱት ገንዘብ ነው ያ ነገር ተይዞ። የኡማው ንብረት ነው፣ የወይድም አይደለም፣ የአብዱም አይደለም፣ የስሚዞም አይደለም፣ የኢምራንም አይደለም። ያ ንብረትነቱ እኛ ነገ ጠዋት ክልትው ብለን እናልፋለን በህይወት አንድ ቀን ማለት ነው። እዚህ ለዘላለም የምንኖር ሰዎች አይደለንም፣ ግን ለትውልድ አተርፈን አሻግረንና ተሻግረን ማሳለፍ ነው። የሚሻገርና የሚያሻግር ሀሳብ ይዘን መተናል። በዛ ሀሳብ ላይ እናንተ ለትውልድ ይጠቅማል ብላችሁ ካሰባችሁ ወደፊት ልጆቻችን የልጆቻችን ስራውን እንዲቀጥሉ ማድረግ ነው የኛ ዓላማ። ራዕይ ነው፣ ህልም አይደለም። ህልምና ራዕይ ይለያያል። ህልም ራሳችሁ አካባቢ ላይ እዛው የሚቀር ነው ክልትው ብሎ። ከእናንተ ስትሞቱ አብሯችሁ ይሞታል ህልም የሚባለው ነገር። ራዕይ ከሆነ ግን ለትውልድ የሚሻገር ነው፣ ተሻግሮ የሚያሻግር ነው የሚሆነው። ስለዚህ በተቻለ አቅም ኢንሻላህ በርቱና ተበራቱና የሰለምቴዎችን ጉዳይ አስቡበት፣ አልሙበት። ብዙ አወራው፣ አፉ በሉኝ። ጨርሻለሁ። አብዱ በረካቱ አለ ወይ? አላህ ይጠብቅህ ኡስታዝ ወሂድ፣ በጣም አላህ ይጠብቅህ፣ አላህ ይስጥህ። እኔ እንደዚህ አልጠበቅኩም ነበረን። እንደዚህ ስለ አስባችሁ ሊተጎኔ ስለሆናችሁ ሁላችሁም አመሰግናለሁ። ኡስታዝ ወሂድም ይሄን ሀሳብ ስላመጣህ በጣም አመሰግናለሁ። ያገዛችሁኝም ሁላችሁም አላህ ይጠብቃችሁ። አላህ መንገዳችሁን ሁሉ የቀና ያርግላችሁ። አላህ በማንኛውም ሰዓት አላህ ተጎናችሁ ይሁን። አላህ ይጠብቃችሁ። ኢንሻአላህ እንትን ተቋሙን አባል ምናምን የምትፈልጉ ሰዎች ካላችሁ አብዱ በርካቶን እንትን በሉት። አብዱ ያለ አብዱ አለው ኡስታዝ አለው። በቃ እንትን ውስጥ ስላለ በአንተን ኮንታክት ያደርጉና ማህበር ውስጥ ስላለ አንተ እዛ ውስጥ እንትን በላቸው፣ አዳድርጋቸው። ቆይ አድሚን ላድርግህና አዳድር የሚፈልጉ ሰዎች እዛ እንዲገቡና የሚፈልጉትን ነገር ሀሳብም በጉልበትም ማገዝ፣ ሀሳብ ያለው በሀሳብ ጉልበት ያለው በጉልበት ገንዘብ ያለው በገንዘቡ። እንግዲህ የአንድ ሰው የሁለት ሰው ብቻ መሆን የለበትም። እንዳይደክመን እኛንም ፍራስትሬት እንዳናደርግ እንዳንዝል፣ አይምሯችን እንዳንዝል። ኢንሻላህ በሀሳብ ደረጃ ከጎናችን ከሆናችሁ ትልቅ ነገር ነው። ራሱ እንትን ነው፣ አብሮ መሆንም ትልቅ ነገር ነው። ሀሳብ ማመንጨትም ጥሩ ነገር ነው። ብር ብቻውን ወይ ወረቀት ነው ወይ ቁጥር ነው፣ ዲጂታል ነው የሚሆነው። ከዚህ ዘለለ ነገር የለውም። ያ እንዳይሆን ግን መነጋገሩ መመካከሩ ትልቅ ነገር ነው ራሱ። ኢንሻላህ አብዱ መርካቶን አግኙት። ለምንድን ነው በወር ስንት ነው መዋጮው የምናደርገው? በወር እኛ ጋር በኢትዮጵያ የሚኖር ሰው እንደ አቅሙ ከ100 ብር ጀምሮ ማድረግ ይችላል። እንደ አቅሙ። ከኢትዮጵያ ውጭ ያለ ሰው ደግሞ 1000 ብርና ከ1000 ብር በላይ ማድረግ ይችላል። አቅም የሌለው ምንም ነገር የሌለው ከሆነ ሀሳብ፣ ጉልበት፣ መተጋገዝ
መተጋገዝ በጉልበት አዲስ አበባ ያላችሁ ሰዎች በጉልበታችሁ ያው አብዱዋን በጉልበቱ ነው የገባው። እነ እስሚዞ እነ ኢምራን እነ ምናምን በጉልበታቸው ነው እየሰሩ ያሉት በራሳቸው ጊዜ ከራሳቸው እንትን ላይ በጉልበታችሁ። ሀሳብ ያላችሁ ሰዎች ደግሞ ሀሳብ ምን እናድርግ የተሻለ ነገር ምንድን ነው የሚለውን ደግሞ መመካከር። ስለዚህ ሁላችሁም ብገቡ ምንም እንትን የሚለው ነገር የለም። ገንዘብ አይደለም። ገንዘብ ብቻውን ወረቀት ነው፣ አላምንበትም። ሀሳብ ነው ትልቁ ነገር። ሀሳብ ሲኖር ብዙ መቀየር እንችላለን፣ ብዙ መመካከር እንችላለን ማለት ነው። እና ግቡና እንትን በሉ። አይ ቲንክ አንዳንድ ጻፍልኝ እስቲ እንትን ላይ ማህበሩ ላይ ስምን ላገኘው አልቻልኩም። አንዳንድ ጻፍልኝ። እኔ ነው ሳዘሽ አንተን ነው፣ ምክንያቱም ላገኘ አልቻልኩም። ብዙ ሰው ነው ያለው። እሺ አንዴሽ አድሚኖች የላችሁም እዚህ ግሩፕ ውስጥ ያላችሁ? እስቲ አድሚኖች የላችሁም? ያው አንድ ጽፍ ያለው ኡስታዝ ሞዴሬተር ስጠኝና አስገባቸዋለሁ። ያው ኢንሻአላህ በቃ በውስጥ አውሩኝና ቴሌግራም ሰላም አለይኩም ቴሌግራም ላይ ኑና አስገባቸዋለሁ ማህበሩ ጋር